እንደምን ቆየ? ደህና ነው? ደህና እግዚአብሔር ይመስገን። ሁላችሁም ደህና ናችሁ? ጌታ ይመስገን። ደህና ነን። ጌታ ይመስገን። ደህና ነን። እግዚአብሔር ይመስገን። ደህና ነኝ። እንጸልይና የዛሬውን እንጀምር። እግዚአብሔር አባታችን አምላካችንና ንጉሳችን ሆይ በጌታ በኢየሱስ ስም እናመሰግናለን። በዚህ ሰዓት እንድታስተምረን እንድትናገረን ቅዱሱን ቃልህን በነፍሳችን ውስጥ እንድትተክል እሱም ብዙ ፍሬ እንዲያፈራ ጌታ ሆይ ሕይወታችንንም እንዲቀይር አገልግሎታችንንም ደግሞ በእውነትና በመንፈስ የምናገለግልበት አቅም እንዲሆንልን በተቀደሰው ልጅ በክርስቶስ ኢየሱስ ስም እንጸልያለን። ስለሁሉም ስምህ ይባረክ። ጌታችንና አባታችን ሆይ እያንዳንዳችንን ልቦና አንተ ተረከብ። የኔም የልቤ ሐሳብ ያፌ ቃል በፊት ያማረ ይሁን በጌታ በኢየሱስ ስም አሜን። አሜን። ባለፈው ሳምንት የሆነ ጥያቄ ነበረ እና የሚቀጥለው ስንገናኝ እንጀምራለን በጥያቄው ብዬ ነበረ። ማን ነበረ? ኦኬ ከሌለ የዛሬውን እንቀጥላለን። ባለፈው እንግዲህ ሮሜ 7 መግቢያውንና ምዕራፍ 1 እስከ ቁጥር 3 ድረስ ያለውን ጨርሰናል። ሞት የመለያያ መንገድ እንደሆነ ተነጋግረናል። ሮሜ 7 ቁጥር 4 ላይ እሱን አንብበን እስከ 6 ያለውን አንብበን ከሚቀጥለው ጋር እንዲያያዝልን እናነባለን። እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል፣ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ። በሥጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበርና፣ አሁን ግን ለእርሱ ለታሰርንበት ስለሞትን ከሕግ ተፈተናል። ስለዚህም በአዲሱ መንፈስ ኑሮ እንገዛለን እንጂ ባረጌው በፊደል ኑሮ አይደለም የሚል ነው። እንግዲህ በዚህ ክፍል ውስጥ ጳውሎስ በሕግና በሞት መካከል ያለውን ስርዓት፣ ሕግ በሞት ነው አንድ ሰው ከሕግ ነፃ የሚወጣው የሚለውን ሐሳብ ካስጨበጠ በኋላ በተለይ በባልና በሚስት መካከል ያለውን ካሳየ በኋላ የአይሁዶችን ሕግ ለሚያውቁ የትዳር ሕግ ባልየው ካልሞተ በስተቀር ነፃ መውጣት እንደማይቻል፣ አለበለዛ አመንዝራ እንደምትባል ሴትየዋ ለባል ካለው ሕግ የታሰረች መሆኗን ይናገራል። እንግዲህ ከዚህ ከባል ሕግ እስራት ነፃ የምትወጣው ባልየው ሲሞት ነው። ነገር ግን አሁን ምሳሌውን ሲገለብጠውና ሲያመጣው ባልየው አልሞተም። ምክንያቱም የሞተችው ሴትየዋ ትሆናለች እናንተ ብሎ ነው የሚነግረንና በክርስቶስ ሥጋ በኩል ለሕግ ተገድላችኋል ይላል። ገዳይ አለ፣ ተገድላችኋል ነው የሚለው። ያለፈ ነገር ነው፣ የተደረገ ነገር ነው። ሁለተኛ የተገደለው ክርስቲያኑ ነው ወይም ደግሞ በክርስቶስ ኢየሱስ ለሚያምነው ነው እና ለሌላ ወንድ ለመሆን ነው። እንግዲህ ከሕግ በተለይ እስራኤልን እዚህ ውስጥ ብናስገባ ከአይሁድ የመጡትን ክርስቲያኖች አይሁዶች ሆነው ክርስቲያኖች የሆኑትን በዚህ አውድ ውስጥ አስገብተን ብናይ አይሁዶች ሕግ አያስፈልግም ብሎ ለማለት ወይም ከሕግ ተፈታችኋል ለማለት ሕግ በእናንተ ላይ አሁን ስልጣን የለውም ሊያስተዳድራችሁ
በሕግና በእግዚአብሔር በሙሴ በኩል የተሰጠውን ሕግ ጠብቃችሁ ወይም ደግሞ የሚያስተዳድራችሁ አይደለም ከዚህ በኋላ ለዚህ አልተገዛችሁም ብሎ ማለት በጣም ከባድ ነው። ያ ማለት የቃል ኪዳን መፍረስ እንደማለት ነው። ስለዚህ ለነሱ ይህን ለማስረዳት በተለይ ጳውሎስ ሕጉ ቋሚ እንደሆነ ነገር ግን ክርስቶስን ያመነ አንድ አይሁዳዊ ከዚህ ሕግ የሚላቀቀው እንደሞተ ሲያስብ ነው። ስለ ሕግ ጳውሎስ ሲናገር ስለ ቶራ እንደሚናገር ደጋግሜ ነግሬያችኋለሁ። ቶራ ደግሞ የተሰጠው ለእስራኤል ነው። በሮሜ ምዕራፍ 3 ከቁጥር 19 ጀምሮ ላይ ስትመለከቱ ሕግ የሚናገረው ከሕግ በታች ላሉት ነው የሚለው። ሮሜ ምዕራፍ 4 ላይም ስትመለከቱ ከሕግ በታች ያሉት ሲል አይሁዶችን ነው የሚናገረው። ስለዚህ አይሁዶች ናቸው ሕግ የተሰጣቸው። ሮሜ ምዕራፍ 5 ላይ ደግሞ ሕግ ጭምር ገባ ይላል። ስለዚህ ከሙሴ ጀምሮ እስከ ክርስቶስ ድረስ ይላል። ሕግ እንግዲህ በተለይ ለእስራኤል ነው የተሰጠው። ጳውሎስ በቤተ ክርስቲያኒቱ ውስጥ የሕግ ጉዳይ ጥያቄ እንዳለ ምንም የሚያወላውል ነገር የለም። ምክንያት አይሁዶች ነበሩ ወደ ጌታ የመጡ መጀመሪያ ሐዋርያት ሥራ ምዕራፍ 2 ላይ ስንመለከት ለበዓል የበዓለ ሃምሳን ቀን ለማክበር የመጡ ሰዎች ናቸው። ወንጌልን ይዘው ወደ ሮም ተመልሰው ሲሄዱ ቤተክርስቲያን የተተከለችው። ምናልባት አንዳንድ ደግሞ እንደነ ኒቆዲሞስ አይነት ሰዎች እግዚአብሔርን የሚፈሩ ከአሕዛብ የመጡ ሰዎች እነሱም ቤተክርስቲያኒቷን መስርተው ይሆናል። ማን እንደመሰረታት ስለማይታወቅ ማለት ነው። ጳውሎስ አልነበረም እዛ፣ ጴጥሮስም ስለመኖሩ አይታወቅም። ስለዚህ አይሁዶቹ ይህንን የሕግ ጉዳይ ዝም ብለው የሚጥሉት ነገር አይደለም። እንዴት ልንፋታ እንችላለን? ከሕግ ተፋታን ማለት ከብሉይ ኪዳን ተፋታን ማለት ነው። ስለዚህ ጳውሎስ የባልና የሚስት ጉዳይ ያመጣና ምንድነው የሚላቸው? ሕጉ አዎ የሚለው ምክንያቱም እስራኤል እግዚአብሔር እንደ ባል እሷ ደግሞ እንደ ሚስት አይነት ሆነው በምሳሌነት ነቢያት ያነሷቸዋል። ኪዳን በመካከላቸዋል። ስለዚህ እንዴት ነው የምትፋታው? ሕጉ አይፈርስም። ሕጉ ዘላቂ ነው። ሕጉ ቅዱስ ነው። ሕጉ መልካም ነው እና ጻድቅም ነው መንፈሳዊም ነው ይላል። ከዚህ መለያየት በጣም ያስቸግራል። ወደ ለሌላ ወንድ መሆኗ ወይም ደግሞ ወጣ ከሌላ ጋር ቃል ኪዳን መግባቷ ወይም ደግሞ ከኢየሱስ በዚህ አገላለጽ ወደ ክርስትና እምነት ወደ ኢየሱስ ክርስቶስ መምጣቷ አመንዝራ እንዳይባሉ ወይም ደግሞ ኪዳኑን የተው ቃል ኪዳኑን ያፈረሱ እንዳይባሉ ያስፈልጋል። በሕግ እንዳይከሰሱ ማለት ነው። ሌላ ጣዖት እያመለኩ እንደሆነ እንዳይታሰብ ማለት ነው። አመንዝራነት ብሉይ ኪዳን ላይ ለእስራኤል ጠቅላላ ሲነገር እግዚአብሔርን ትተው ጣዖትን ሲያመልኩ ነው። ስለዚህ በዚህ መሰረት አሁን ሕጉ እንደሆነ ቋሚ ነው፣ ቅዱስ ነው፣ ጻድቅ ነው፣ መንፈሳዊ ነው፣ የእግዚአብሔርን ባህሪ የሚያንጸባርቅ ነው። ከሱ መፋታት ከዚህ አገዛዝ መፋታት እግዚአብሔር ከሰጠው ስርዓትና ወግ መውጣት የሚቻለው ስትሞቱ ብቻ ነው። አይሁዶችም ይህንን ያስተምራሉ። ምክንያቱም በሕግ የብሉይ ኪዳን ሕግ የሙሴ ሕግ የማይሰራው በአንድ አይሁድ ላይ ሲሞት ብቻ ነው የሚሉት። ስለዚህ እቺ ሴት ለሌላ ወንድ ወይንም ደግሞ ወደ ክርስቶስ ኢየሱስ ለሌላው ከሙታን ለተነሳው እንድትሆን እሷ ናት መሞት ያለባት።
ወንድ እንድትሄድ ወይም ደግሞ ወደ ክርስትና ውስጥ እስራኤል እንድትገባ ህጉ የሚጠይቀውን ከህግ ተጠያቂነት ነፃ የሚያወጣት ሞት ነው። ስለዚህ ምንድነው የሚለን ጳውሎስ ቁጥር 4 ላይ እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለህግ ተገድላችኋል ይላል። ለህግ ተገድላችኋል ነው የሚለው። አማኞች እስራኤላውያንም ሆኑ ጌታን የተቀበሉ አይሁድን ትምህርት ተከትለው በኋላ ወደ ክርስትና ህይወት የመጡ ይሁኑ ወይም ማንኛውም ጌታን የማያውቅ ሰው ወደ ጌታ ሲመጣ አንዱ በህይወቱ የሚፈጸመው ሞት ነው። የሚሞተው ለሁለት ነገር ነው። አንድ ለኃጢአት ነው። ምክንያቱም ሮሜ ምዕራፍ 6 ላይ እንደዚህ ይላል፣ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን። ሁለተኛው የሚሞተው ደግሞ ለህግ ነው። በምን በኩል ነው የሚሞተው? በክርስቶስ ሥጋ ይላል። እኛ ክርስቲያኖች ህጉ የሚጠይቀውን ቅጣት በክርስቶስ ሥጋ በኩል ተቀብለን ሞተናል ነው የሚለው። ከዚህ በኋላ ህጉ በእኛ ላይ አይጠይቅም። የሞተ ሰው የሚያስፈልገውን ፍርድ የተቀበለ አካል ተመልሶ ተጠያቂ አይሆንም። ያም በሞት ነው። በተለይ በሞት ከሆነ ተመልሶ ቅጣቱን እንደገና እንዲቀጣ አይጠበቅበትም። ስለዚህ ምናችን ነው እኛ የሞተው? የኛ ሕያው ሆነን የለም እንዴ? እኛ ሕያው አለን አይደል እንዴ ብለን ካሰብን ምዕራፍ 6 ላይ ከቁጥር 6 ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ከኃጢአቱ ጸድቋልና ማለት ከኃጢአት ባርነት ነፃ ወጥቷል፣ ከኃጢአት ተጠያቂነትም ነፃ ወጥቷል ማለት ነው። ስለዚህ አሮጌው ሰዋችን ነው የሞተው፣ ተሰቅሏል። ህጉንም ያሳዘነው ያጠፋ ህጉን ጋር የማይታዘዘው እስራኤልም በስጋ የሚባለው ነው። በስጋ ሳለን ነው የሚለው። ስለዚህ በስጋ ያለው አካል የኃጢአት ማንነታችን የሚገባውን በክርስቶስ ሥጋ ተኮንኗል፣ ቅጣትም አግኝቷል ማለት ነው። ስለዚህ ተገለናል። ገዳይ አለ ማለት ተገድላችኋል ነው የሚለው። ይሄ ዲቫይን ሰብጀክት የምንለው ወይም ደግሞ የመለኮት የድርጊት ባለቤት የግድያውን ድርጊት የፈጸመው ማን ነው ቢባል እግዚአብሔር ራሱ ነው። የተፈጸመበት ግድያው የተፈጸመበት ማላይ ነው? በኢየሱስ ክርስቶስ ላይ ነው። በሱ ውስጥ እኛ ደግሞ ዩኒየን ወይም ተካተን አካታች የሆነ ፓርቲሲፔሽን ተካተን በሱ ውስጥ ገብተናል። ስለዚህ አብረን እንደ ተገደልን እሱም ግድያውን ጉዴታ አካሄደው ደግሞ መለኮታዊ ስልጣን ያለው ስለ ኃጢአታችን ደቀቀ፣ ስለ በደላችን ሞተ፣ ተሰቃየ የሚለው ኢሳያስ ምዕራፍ 53 ላይ ያለው በሱ ላይ የተፈጸመው በእኛ ላይ ተፈጸመ። ስለዚህ ህግ ኦልሬዲ የቀጣውና ህግ ኦልሬዲ የገደለው የሚገባውን ፍርድ የሰጠው አካል ተመልሶ በዛ በሚጠየቅበት ህግ ሊኖር አይችልም። እሱ ብቻ አይደለም፣ ለሌላው ሄዶ ሲኖር በእስራኤል አይን ደግሞ ካየን ከተገደለ የሚገባውን ቅጣት ካገኘ ህጉ ክሌም የማያደርግ ከሆነ ለሌላኛው መሆን ይቻላል ነው። ህጉ እስራኤልም ሆነ የሰው ልጅ ለሌላው አካልም ቢሰጥ ማለት ግን አሁን እስራኤል ናት ያላት። ህጉ የተሰጣት ለእግዚአብሔር ፍሬ እንድታፈራ ነው። ኢሳያስ 5 ላይ ስትመለከቱ
መልካምን ተክል ተክዬ ነበረ፣ ጉልጓሎ ጎሎጎሉ፣ ወይኑን ቦታ አሳመርኩ፣ አጥርም ሰራው፣ ምን ያላረኩለት ነገር አለ ብሎ ይቀኛል ኢሳይያስ 5 ላይ። ነገር ግን የጠበቅኩትን ፍሬ አላፈራም የወይኔ እና እባካችሁ ፍረዱ። አሁን በወይኔ ላይ ምንድነው ማድረግ ያለብኝ? እኔ የጠበቅኩት መልካም መዓዛ ያለው የወይን ፍሬ ስጠብቅ እነሱ ግን ሆምጣጤ ያፈሩ። ስለዚህ ምንድነው ተመልከቱ፣ በወይኔ ስፍራ ማደርገው አጥሩን ወስዳለው፣ አፈርሳለው፣ የአውሬ መጨፈሪያ ይሆናል። እስራኤል የገባችው የእስራኤል ከእግዚአብሔር ጋር የገባችው የሕጉ ዓላማ ለእግዚአብሔር ፍሬ ማፍራት፣ የጽድቅ ኑሮ መኖር አልተቻለም። ስለዚህ አሁን ከክርስቶስ ጋር መሞት ሌላ ህይወት መጀመር ነው። ሞት ማለት መላቀቅ ነው፣ ለዘላለም ካለንበት የህይወት ስርዓት መውጣት ነው። እዚህ ያለው ለምሳሌ አንድ ሰው በአካል ቢሞት የመብላት፣ የመጠጣት፣ የመናገር፣ ከሌሎች ጋር ግንኙነት የማድረግ፣ በምድር ላይ ፈቃዱንና ሐሳቡን የመፈጸም፣ እቅዱን የማውጣት ምንም አይነት ግንኙነቶችን ሁሉ ያቆማሉ ማለት ነው። ሞት ማለት የዚህን ያህል ማቆም ነው፣ ያለውን የኑሮ ስርዓትና አይነት ማቆምና ሌላ የኑሮ አይነት መጀመር ነው እንጂ ዝም ብሎ በድን ማለት አይደለም። አሁን እዚህ ቦታ ተገላችኋል ይልና ሌላ አግብታችኋል ይላል። ሌላ የኑሮ አይነት መጀመር ነው ማለት ነው። ስለዚህ ፍሬ እንድናፈራ ነው። እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ በስጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበርና፣ አሁን ግን ለእርሱ ለታሰርንበት፣ እሱም ማለት ከላይ ሚስት ታስራ ነበር፣ እኛም አሁን ታስረን ነበር፣ ስለሞትን ከሕግ ተፈተናል። አሁን ጋብቻ መፋታት የተካሄደው ከሕግ ጋር ነው። ታስረን ነበር ነው የሚለው። በተለይ ለአይሁዶች በጣም ይገባቸው። ስለዚህም በአዲሱ በመንፈስ ኑሮ እንገዛለን። አለመገዛት የሚባል ነገር የለም። እንገዛለን፣ very important እንጂ ባሮጌው በፊደል ኑሮ አይደለም። አንገዛም የሚል መጽሐፍ ቅዱስ ውስጥ ጸጋ የሚባል ነገር፣ መገዛት የሚባል ነገር የለውም ማለት አይቻልም። ከአንዱ ጌታ ወደ ሌላው ጌታ ነው ሽፍት ያደረግነው። ሕግ ይገዛ ነበር። አሁን ግን የሚገዛው ከሙታን የተነሳው ኢየሱስ ክርስቶስ ነው። እሱ ደግሞ በአዲሱ የህይወት ስርዓት በመንፈስ ቅዱስ አማካኝነት ያስገዛናል፣ እንገዛለን። ለዚህም ትዳር ነው የሚለው። ለምን? ለእግዚአብሔር ፍሬ እንድናፈራ። ይሄ ነው እንግዲህ ከቁጥር 4 እስከ 6 ያለው የሚናገረው። ስለዚህ አማኞች በክርስቶስ አካል በኩል በመሞት ከሙሴ ሕግ ፍርድና አገዛዝ ፍጹም ነፃ ወጥተዋል ነው የሚለው። ሕግ የሞተን ሰው ሊገዛ አይችልም። በክርስቶስ ሞት መተባበር የሕግን ስልጣን ሙሉ በሙሉ ይሽራል። ይሄ ማለት ሕጉ ጠቅላላ ይደመሰሳል ማለት ነው? አይደመሰስም። አይሄድም። ሕጉ ምንም አላጠፋም፣ ይተነትንልናል በኋላ። ጋብቻው እኮ ይቀጥላል። ስርዓትና እንትን የሌለው አይደለም ጋብቻው። ይሄ አዲሱ ሰው ከሙታን የተነሳው ምንም ሕግ የለውም ማለት አይደለም። እንደውም ጭራሽ በመንፈስ ሆነን የምንገዛለት ይሆናል። እነዚህን ሁሉ ስለተነጋገርን አዲሱ ህብረት ምን ማለት ነው፣ ምንስ ማለት አይደለም የሚለውን ተነጋግረናል። ስለዚህ እንዲሁ ወንድሞች ወይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል ይላል። የቁጥሩን ስንመለከተው እንዲሁ ወንድሞች ይላል። አመክንዮ ነው፣ መደምደሚያና የፍቅር ጥሪ ነው። ይሄ ስለ ወንድሞች አንስተናል። ሌላው እናንተ ደግሞ ተገድላችኋል ይላል። ይሄ መለኮታዊ የሞት እርምጃ ነው። እግዚአብሔር ስራውን እንደሰራ የእግዚአብሔርን አሰራር ለማን ነው የሞትን? የሕጉ ማንነትና የስልጣን ማቆሙን
መቀልበሱን ነው የሚነግረን ማለት ነው። ስለዚህ ለህግ ከዚህ በኋላ ለኃጢአት እንደተገደልን ህግም ከዚህ በኋላ የመግዛት ወይም በእኛ ላይ የመፍረድ የማስተዳደር ስልጣን እንደሌለው ያወራል። እንዲሁ የሚለው አመክንዮአዊ እንደሆነ እንዲሁ ቁጥር 7 ምዕራፍ 7 ከቁጥር 2 እስከ 3 የጋብቻ ምሳሌው ማለት ነው የቀጥታ ዘይቤ ትርጉም ወይም አሊጎሪ የመጣ አመክንዮ ነው። ስለዚህ መሰረታዊ መርሆ ምንድነው? ከቁጥር 1 ላይ ህግ በሰው ላይ ስልጣን ያለው ሰውየው በህይወት እስካለ ድረስ ብቻ ነው የሚለው። ስለዚህ ከዚህ እውነት ጋር የተቀዳ ነው ጠንካራ እንዲሁ ስለሚል ማለት ነው። ስለዚህ ጥልቅ መንፈሳዊ እውነትን በጥብቅ ቤተሰባዊ ቁርኝት ነው የሚናገረው ወንድሞች ስለሚል በሮሜ ያሉትን እንግዲህ አይሁድንና አዛዋኞችን ሴቶችንም ጨምሮ በአንድነት ለማቀፍ ነው ወንድሞች የሚለው። እናንተ ደግሞ ለህግ ተገድላችኋል ይላል። እንግዲህ መለኮታዊ የሞት እርምጃና ከሙሴ ህግ ነፃ መውጣትን ነው የሚናገረው። አማኞች ከክርስቶስ ጋር መተባበር ከሙሴ ህግ አገዛዝና ፍርድ እንዴት ነፃ እንደወጡ የሚያሳይ ማዕከላዊ አዋጅ ነው። ምክንያቱም እናንተ ደግሞ ለህግ ተገድላችኋል ይላል። ገዳዩ እግዚአብሔር እንደሆነ ከክርስቶስ ጋር ነው። እንግዲህ ቁጥር 1 እና ቁጥር 3 የቀረበውን የጋብቻ ምሳሌ መሰረት በማድረግ የሚሰጥ የመጨረሻና ታላቅ ስነ መለኮታዊ መደምደሚያ ነው። ተገድላችኋል። እንግዲህ አንድ ሰው ህግ የሚያስጨንቀው ከሆነ ይህ ማለት አትብላ፣ አትዋሽ፣ አታመንዝር፣ ሌሎችም ነገሮች የስነ ምግባር የቅድስና ምንላቸው ማለት ነው። ከዚህ በመገረዝ ሰንበትን ማክበር የመስዋዕት ስርዓቶችን ለምሳሌ የከብት መስዋዕት፣ እነዚህ የእንስሳ መስዋዕት፣ የበግ የፍየል ኮርማዎች እነዚህን እና የመጠጥና የጥራጥሬ መስዋዕቶችን ማቅረብ እነሱ አይጠበቁም። ነገር ግን እነሱ በራሳቸው ትርጉም አላቸው። መስዋዕትነትን ለእግዚአብሔር ስለመስጠት፣ እግዚአብሔርን ስለማስቀደም እነዚህ ነገሮች ይቀጥላሉ። አሁንም በአዲስ ኪዳን መስዋዕትነት እንደውም የሚጠይቀው የእንስሳ የከብት የእህል የምናምን ቁርባን አይደለም። ራሳችሁን መስዋዕት አድርጋችሁ አቅርቡ ነው ሮሜ ምዕራፍ 12 የሚለው። በኋላ እንመጣለን። ስለዚህ የመስዋዕት ስርዓቱ ሁሉ ተቀይሯል። የተጠየቀው አሁን ራስን መስዋዕት ማድረግ ነው። ስለዚህ ህጉ አነስተኛ ነገር ነው የሚጠይቀው። የሰራነውን የለፋንበትን የጭንቅላታችንን ውጤት፣ የላባችንን ውጤት፣ የገንዘባችንን ውጤት እንድንሰጥ ነው እንደ መስዋዕት የሚጠይቀው። ከዛ አይነት መስዋዕት ነው የተላቀቅ ነው እና አሁን ግን ህያው የሆነ ግንኙነት ኖሮን የህጉ ቅዱስነት፣ መንፈሳዊነቱ፣ ቅድስናው፣ ጽድቁ ይቀጥላሉ። ምክንያቱም ከታች ስንመለከት ህጉ መንፈሳዊ ነው፣ መልካም ነው፣ ጻድቅ ነው፣ በጎም ነው ይላል። በጎ ማድረግ፣ ቅድስና፣ ጽድቅ እነዚህ የማይቀሩ ነገሮች ናቸው። የእህሉም ቁርባን የምኑም ህጉ የሚጠይቀው የዚሁ የቅድስናው፣ የጽድቁ፣ የመንፈሳዊነቱና የመልካም ማድረግን ነጸብራቅ ናቸው። እግዚአብሔርን በተመለከተ ማለት ከእግዚአብሔር ጋር። ነገር ግን አሁን ሞታችኋል ሲባል እንስሳው የሚሞተው በእኛ ፋንታ ነበር። እህሉም ቁርባን የሚቀርበው በእኛ የሚቃጠል መስዋዕት እኛ ማለፍ የነበረብንን ነው በእንስሳ እየተወከለ የቆየው። ስለዚህ አሁን በክርስቶስ ኢየሱስ ሆናችሁ ሞታችኋል የሚለው። በክርስቶስ ኢየሱስ ሆናችሁ ሞታችኋል ካለ የህግን ፍላጎት አሟልተናል ማለት ነው። መስዋዕትም ቅጣትም ሆኗል ማለት ነው። ስለዚህ አሁን ህግ የሚጠይቀው ነገር የለም። ያቃጠለውን፣ የወሰደውን፣ የቀጣውን ነገር የሚጠይቅበት ምክንያት የለውም። በዚህ መልኩ ነው የተፋታ ነው። አሁን ግን ያውና ከሙታን ለተነሳው ለክርስቶስ ሆነናል፣ ተባብረናል። በዚህ መስዋዕትነት ውስጥ እግዚአብሔር ተሳትፏል። እግዚአብሔር ነው ያደረገው። በመቅደሱ ወስዶ
መስዋዕትን እርምጃ የወሰደው ማለት ተገድላችኋል። እንግዲህ ስንመለከት ሰዋሰውን ስንመለከት ኦሪስ ፓሲቭ የሚባል ግስ ነው። ምን ማለት ነው? የተፈጸመ ነገር ነው ማለት ነው። ተገድላችኋል ሲል ትገደላላችሁ አይደለም፣ ወደፊት እየተገደላችሁ ናችሁ አይደለም የሚለው ኦልሬዲ ተገድላችኋል የሚል ነው። ስለዚህ የሰው ጥረት ሳይሆን ለኃጢአት ሞተናል። ይህ ንቁ ግስ ነው፣ አክቲቭ ነው ከሚለው በተለየ መንገድ ነው የኛውን ስትመለከቱ። እዚህ ላይ ግሱ በመጠሪያ መግባቱ አሰራሩ በእግዚአብሔር አነሳሽነት መካሄዱን ያረጋግጣል ማለት ነው። ሁለተኛው መለኮታዊ እርምጃና ምትካዊነት ነው። ተገድላችኋል የሚለው ጠንካራ ቃል እግዚአብሔር ባሮጌው ተፈጥሮ ላይ የወሰደውን ጽኑ የሞት ቅጣት አፈጻጸም ነው የሚያሳየው። እግዚአብሔር የክርስቶስን ሞት የሁሉም አማኞች ሞት አድርጎ ስለቆጠረው ይህ በእግዚአብሔር የተገደለ ሽግግር ነው። ስለዚህ ሽግግሩ የተካሄደው በሞት ነው። አሁን ምንዝርና ሊያስፈራን አይገባም። ጣዖት አመልካለሁ ወይስ አላመልክም ምንሽ እንትን ማለት አያስፈራንም። እግዚአብሔር አንድ አምላክ እንደሆነ ክፋትና አመጽ ማድረግ ኖርማል አለማድረግ ኖርማል እንደሆነ ለኛ it becomes life ማለት ነው። አሁን ያው የሆነ ግንኙነት ነው የተካሄደው። ሪሌሽናል ነው፣ ህብረት ነው የተፈጠረው። አስደናቂ የሆነ ህብረት ነው የተፈጠረው። መንፈሳዊ ህብረት ነው የተፈጠረው። ለህግ የህጉ ማንነትና የስልጣን መቋረጥን ነው የሚነግረን። ስለዚህ የጉዳት ተቀባይነት ዴቲቭ ኦፍ ዲስአድቫንቴጅ እንባለን። ምንድነው የሚለው? ለህግ ተገላችኋል ስለሚል ማለት በግሪክ ቶኖሞ የባለቤትነት ስሜት ማነው የዴቲቭ ወይም ደግሞ የአረፍተ ነገር መቋጫ ሆኖ ነገር ግን ድርጊት ተቀባይ ነው። ድርጊቱ ግን የጉዳት ነው ማለት ተገላችኋል ስለሚል ማለት። ስለዚህ ህግ የተባለው አጠቃላይ የሰዋዊ ሞራል መርህ ሳይሆን የቶራ የብሉይ ኪዳን ቶራ ነው። ስለዚህ አንዳንድ ሰዎች መርህ ይላሉ፣ የተለያየ ነው። አይደለም፣ የብሉይ ኪዳን ቶራ ነው። ቶራው ምንድነው ያደረገው? የሰዋሰው አወቃቀር እንደሚያሳየው አማኞች ለህግ ሲሞቱ ህጉ በእነርሱ ላይ የነበረውን አገዛዝ ሙሉ በሙሉ ማጣቱን ነው የሚያሳየው። ህጉ አልሞተም፣ ህጉ ራሱ አልተሻረም ወይም አልሞተም። ነገር ግን አማኞች ለህግ ስለሞቱ ህጉ የመፍረድ አቅሙን አጥቶ አሳዳሪ ከመሆን ተወግዷል ማለት ነው። አስተዳዳሪ አይደለም። ይሄ ማለት ምን ማለት ነው? ቀጪና ፈራጅ ኢየሱስ ሆኗል። አሁን ሰው የሚፈረድበት በህጉ ሳይሆን ትዝ ይላችኋል ሮሜ ምዕራፍ 2 ላይ እኔ እንደሰበኩት ወንጌል በሚፈርድበት ቀን ይላል። በዛ ቀን ነው የሚለው። ትዝ ይላችሁ እንደሆነ ስለ ፍርዱ ሲናገር ሮሜ ምዕራፍ 2 ከቁጥር 15 እነርሱም ሕሊናቸው ሲመሰክርላቸው ሐሳባቸው እርስ በርሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የሕግ ሥራ ያሳያሉ። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርህ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል። ይሄ ልብና ሕሊናቸው የሚመሰክረው ብዙ ሰዎች እዚህ በምድር ላይ ሰው ሲንቀሳቀስ ይመስላቸዋል። አይደለም። ኢየሱስ ክርስቶስ በሚፈርድበት ቀን ነው ሕሊናችን ልክ ነህ ፍርድህ ብሎ የሚለው። ይወቅሳቸዋል። ልክ ነህ፣ ያኔ ልክ ነህ፣ እንደዚህ ብለህ ነበር፣ ትክክል ነው ብሎ አዎ እንደዚህ ወንጌል ተሰብኳል፣ ልክ ነው እያለ ይመሰክራል ጭንቅላታቸው ማለት ነው። ይሄ ደግሞ ኢየሱስ ክርስቶስ በሚፈርድበት ቀን ነው የሚለው። አሁን ፈራጁ ህግ አይደለም ማለት ነው። የፈራጅ ቦታ የመሪነት ቦታ ኢየሱስ ወስዷል። ግን የማስተማር ቦታ ጳውሎስ እንዳለው እኔ በወንጌል እንዳስተማርኩት ይላል። በሌላ ቦታ ደግሞ ለተሰጣችሁለት ለትምህርት አይነት ይላል።
ባለፈው አይተናል። ሮሜ ምዕራፍ 6 ወንጌል የሚያስተምረው ስለ ሕግም ሆነ ስለ ወንጌል የሚያስተምረው ከሕግ ጋር በፍጹም አይጣላም። ለሕግ መፈጸም ሁኔታዎችን አመቻቸ እንጂ ሕግ የሚፈልገው ነገር ፍሬ እንዲያፈራ ለእግዚአብሔር ፍሬ እንድናፈራ ሕግ የሚመቸው ቦታ ነው ያዘጋጀው። ፈርታይል ግራውንድ ፈጠረለት። ያ ፈርታይል ግራውንድ ይሄም ደግሞ ለም መሬት ቦታ የፈጠረለት እኛ ኃጢአተኛ ባህሪያችንን አሮጌውን ሰዋችንን ሲገድል አንድ ፍርዱን አይጠይቅም። አገዛዙ አበቃ። ማን አለቃ ሆነ? ጌታችን ኢየሱስ። የሚፈርደው ማን ሆነ? ጌታችን ኢየሱስ። ይሄ አትሞስፈር ይሄ መንፈሳዊ ግዛት ሲቀየር ሕጉ የመፈጸም ቦታና ስፍራ አገኘ እንጂ ጥሎ አልሄደም። አንድ ነገር ላሳያችሁ። ሮሜ ምዕራፍ 5 ላይ ማነው ገላትያ ምዕራፍ 5 ላይ ስትመለከቱ ነገር ግን እላለሁ ምዕራፍ 5 ከቁጥር 16 በመንፈስ ተመላለሱ የሥጋንም ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቃወማሉ። እኛ በመንፈስ ነው የምንመላለሰው ስለሚል ማለት ነው። በፍጹም ሥጋ የሚለው ያው እኛ በሥጋ ሳለን ይላል። በሕግ የሚሆን የኃጢአት ምናምን እያለ ቅድም ይናገራል። እሱን ተረትናለን። ስለዚህም የምትወዱትን ልታደርጉ አትችሉም። ምንድነው የምወደው? ምንድነው የምወደው? ብዙ ሰዎች የምትወዱትን ልታደርጉ አትችሉም ሲባል ምንወደው ነገር ከታች ተዘርዝሯል። በመንፈስ ብትኖሩ ግን ከሕግ በታች አይደላችሁም ይላል። ተመሳሳይ ነገር ነው የሚያወራው። የሥጋ ስራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው። አስቀድሜ እንዳል እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም። የሚያደርጉ አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ቶራ የለም ይላል። የክርስቶስ ኢየሱስም የሆኑት ሥጋን ከክፉ መሻቱና ምኞቱ ጋር ሰቀሉት ይላል። ኢትስ አባውት ዴት። ሰቀሉት፣ ገደሉት። ቅድም እዚህ ጋር እንዳልነው ማለት ተገላችኋል። ለማን? ለሕግ። ለሕግ ስንገደል እንዴት ነው የተገደልነው? አሮጌው ሰዋችን ነው የተገደለው። ሕጉማ አይጠፋም። ለምን? ሕጉ የመንፈስ ፍሬ ለምሳሌ ሕጉ ፍቅርን አይቃወምም፣ ደስታን አይቃወምም፣ ሰላምን አይቃወምም፣ ትዕግስትን አይቃወምም፣ ቸርነትን አይቃወምም፣ በጎነትን አይቃወምም፣ እምነትን አይቃወምም፣ የዋሃትን አይቃወምም፣ ራስን መግዛትን አይቃወምም። ሕጉ ግን ምን ይቃወማል? እርኩሰትን፣ ዝሙትን፣ ጣዖትን ማምለክ፣ መዳራትን፣ ሟርትን፣ ጥልን፣ ክርክርን፣ ቅንዓትን፣ ቁጣን፣ አድመኝነትን፣ መለያየትን፣ መናፍቅነትን፣ ምቀኝነትን፣ መግደልን፣ ስካርን፣ ዘፋኝነትን ይህንንም የሚመስለውን ሁሉ ይቃወማል። ይህን ብሉይ ኪዳን ሞልቷል። ይህንን የሚያስተምሩ ይቃወማል ሕጉ። ስለዚህ በመንፈስ መኖርን ሕጉ አይቃወምም። ሕጉ እስካላጸደቀ ድረስ አሁንም ትክክል ነው ማለት አይቻልም። የምንኖረው ኑሮ ሕግ የሚቃወመው ከሆነ ለምሳሌ ሟርተኝነት ኑሮ እየኖረ አንድ ሰው አይ እኔ በጌታ ነኝ ምናምን የሚል ከሆነ ዝሙት እያደረገ አይ ምንም ሕጉ ዝሙትን ይቃወማል። የመንፈስ ፍሬም አይደለም። ዝሙት የመንፈስ ፍሬ በፍጹም ሊሆን አይችልም። ስለዚህ ሕጉ ተፋታን ሲባል ፈራጁ ኢየሱስ ይሆናል፣ ዳኛው ኢየሱስ ይሆናል፣ ዙፋኑ ላይ የሚቀመጠው ኢየሱስ ይሆናል፣ ግንኙነታችን ከኢየሱስ ጋር ይሆናል። ነገር ግን የባህሪ መመዘኛችን ጭራሽ ጠብቋል። የኢየሱስ ክርስቶስ ትምህርት
ጳውሎስ ያለው ደግሞ የኔ ትምህርት እንዳስተማርኩት በወንጌሌ አልፈን ለተሰጠንበት ትምህርት የወንጌል ትምህርትና የጌታችን ኢየሱስ ክርስቶስ ትምህርት ከዚህ ህጉ ከሚፈልገው ጋር በፍጹም አይቃረንም። እሱ መስዋዕታዊ ነገሩን አሟልቶ ሄዷል። ሌሎች ግን በውስጥ የካራክተር አምላካዊ ባህሪ ገላጭ የሆኑትን ከማንነት ጋር የተያያዙትን ነገሮች ህጉ የሚያጸድቃቸው ትክክል ናቸው ብሎ ማህተም የሚያደርጋቸው ነገሮች ይቀጥላሉ። መስዋዕት ማረግ የበሬ ማረድ ምናምን ከእግዚአብሔር ባህሪ ጋር የሚገናኙ አይደለም። እሱ የመስዋዕትን የቅጣትን እንትን ነው የሚያዘ እግዚአብሔራዊ ባህሪ መለኮታዊ ባህሪ ህጉ ቅዱስ ነው ይላል፣ ጻድቅ ነው ይላል፣ መንፈሳዊ ነው ይላል፣ መልካም ነው ይላል። እነዚህ ናቸው ባህሪ እግዚአብሔር። እግዚአብሔር ቅዱስ ነው፣ ህጉም ቅዱስ ነው። እግዚአብሔር ጻድቅ ነው፣ እንትኑም ጻድቅ ነው፣ ህጉም ጻድቅ ነው። እግዚአብሔር መንፈስ ነው፣ ህጉም መንፈሳዊ ነው። እግዚአብሔር በጎ ነው፣ መልካም ነገር ያደርጋል፣ ህጉም መልካም ነገር እንዲደረግ ያዛል። ስለዚህ እነዚህ ነገሮች የሚቀጥሉ ናቸው። ከህግ ተፈተናል ሲባል ህጉ አልተሻረም፣ ህጉ አልሞተም። ነገር ግን የአለቅነትን ቦታ የፈራጅነትን ቦታ ቁጭ ብሎ መውሰድ እንዲያቆም ተደርጓል። መንፈሳዊ ስለሆነ ቀጥሏል። ስለዚህ ፈራጁ ኢየሱስ ይሆናል ማለት ነው። ከኃጢአት ጋር የተለያየንበትና ከህግ ጋር የተለያየንበት መንገድ ይለያያል። ኃጢአት በፍጹም ለሱ የምንኖርበት መንገድ አይኖርም። ስለዚህ የጋብቻው ምሳሌና የኛ ህይወት እንዴት ነው የሚመሳሰለው? ጋብቻው ምሳሌና በክርስቲያናዊ ህይወት ውስጥ ያለው እውነት ጋዱን እውነት እናየዋለን። ባልየው ሲሞት ሚስት ነፃ ትወጣለች። ህጉ ሞተ አይልም። አማኞች በመሞታቸው ከህግ ነፃ ይወጣሉ ነው የሚለው። ከጋብቻ ህግ መሳሪያ ብቻ ነፃ መውጣት ወይም ደግሞ ከጋብቻ ህግ መታሰሪያ ማለት ነው። አንዳንድ ኤዲቲንግ ያስፈልገዋል። ከጋብቻ ህግ መታሰሪያ ነፃ መውጣትን ነው የሚናገረው። ከኃጢአትና ከሙሴ ህግ ጭምር ሙሉ በሙሉ ነፃ መውጣታችንን ይናገራል። እዚህ ጋር መፈቻው ወይም ነፃነቱ የሚገኘው በሰው ሞት ነው። እዚህ ጋር ደግሞ ከክርስቶስ ጋር በመተባበር የሚገኝ ነው ማለት ነው። ለምንድን ነው የሞቱ እርምጃ ወደ አማኞች የዞረው? ይህ ሐዋርያዊ ጥበብና መገለጥ የምናገኘው እዚህ ጋር ነው። ሐዋርያው ጳውሎስ የሞቱን እርምጃ ወደ ህጉ ሳያደርግ ወደ አማኞች ያዞረበት ትልቁ የንግግር ጥበብ ነው። አንደኛው ህጉ ሞተ ቢል ኖሮ ህጉን እንደ ቅዱስ ለሚያዩት ለአይሁዳውያን አማኞች እጅግ አሳዛኝና የሚያስከፋ ይሆን ነበር። አንዱ እሱ ነው። ነገር ግን ትልቁ የነገርኳችሁ ደግሞ ህጉ የእግዚአብሔር ባህሪ መገለጫ ነው። የንግግር ጥበቡን የምንመለከተው ሁለተኛ እኛ ለህግ ሞተናል በማለት ማንም ሳይከፋ ነፃነት እንዳገኘ እኛ ራሱንም ወክሎ ያስገባል ማለት ነው። በዚህ መሞት አማካኝነት አማኞች ከኃጢአት ብቻ ሳይሆን ከሙሴ ህግ ጭምር ሙሉ በሙሉ ነፃ መውጣታቸውን ያደርጋል። ቁልፉ ምንድነው ማለት ነው? ሞት ነው። ስለዚህ እኛ ክርስቲያኖች የክርስቶስ ሞትን ዝም ብለን ውጫዊ ብቻ አድርገን የፋሲካ ቀን የስቅለት ቀን የምናከብረው ነገር አይደለም። እኛም ሞተናል ስንል ተለይተናል ከዚህ ዓለም። በእኛና በኃጢአት መካከል ከፍተኛ ልዩነት ተፈጥሯል። ስለዚህ ስነ መለኮታዊ ጥልቅ ሐሳቡን ስንመለከት አንደኛ ከኩነኔ ሙሉ በሙሉ ነፃ እንደወጣን ነው። እርግማኑ ማብቃት ነው። ህጉ አንዱ ከፍተኛ እርግማን ነው የሚያስቀምጠው። ይህ ለህግ መሞት አማኞች ከህጉ የሚደርስባቸውን ኩነኔና ፍርድ እርግማን ሙሉ በሙሉ ነፃ መውጣታቸውን ነው የሚናገረው። ይሄ ነው እንግዲህ ኮንደምኔሽን፣ አሁን በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም የሚለው። በምትካዊ መስቀል ላይ
ክርስቶስ ኢየሱስ ሕጉን ኩነኔ በመስቀል ላይ ባለው ስጋው ስለተሸከመ ነው። ውጤቱ ደግሞ በእርሱ ሞት የተባበሩ ከእርሱ ሞት ጋር የተባበሩ ሁሉ ከሕግ ፍርድ ቤት ነፃ ወጥተዋል ነው። ከአሮጌው አገዛዝ መላቀቅ ነው ትልቁ ነገር። አሮጌው ግዛት ሕግና ኃጢአት በአንድነት ከሚሰሩበት የአሮጌው ዘመን በኋላ እንዴት ሕግና ኃጢአት ተያይዘው እስራኤልን እንዴት እንዳስጨነቋት ያስተምረናል። የአሮጌው ዘመን የባርነት ስርዓት ነው። በሕግም ቢሆን ባርነት ነው። በኃጢአትም አቅጣጫ ስትመለከቱት ባርነትን ነው። ስለዚህ አዲሱ ግዛት ደግሞ ምንድን ነው? የክርስቲያኖች ከክርስቶስ ኢየሱስ ጋር በክርስቶስ ሞት ተካፋይ በመሆናቸው ወደ አዲሱ የክርስቶስ ኢየሱስ ግዛት ውስጥ ገብተዋል። ያም ግዛት የጸጋ ግዛት ይባላል ማለት ነው። ስለዚህ ሽግግሩ የተካሄደው በሞት ነው። ለሕግ መሞት ከኩነኔ ማምለጥ ብቻ ሳይሆን ሕጉ በአሮጌው ዘመን ያለማመደው የአገዛዝ ክልል ነፃ መውጣት ማለት ነው። ስለዚህ ታላቁ መለኮታዊ ሽግግር የተካሄደው ምንድን ነው? የድሮ ማንነት ከሙሴ ሕግ በታች ከኩነኔና ፍርድ የተሞላበት በሰው ጥረት ያልተቻለ የባርነት ግዛት ነው። በመገደላችን ነው ወደ ሌላው ዓለም የምንሸጋገረው። ስለዚህ አንዳንድ ጊዜ እምነት ብቻ ይመስለናል። በእምነት መሞት ነው ወንድሞች እህቶች። አንድ ሰው ከክርስቶስ ጋር መሞቱን ካላመነ እንዴት እንደሚሸጋገር አይታወቅም። እኔ ምናልባት በደንብ ማስረዳት ያለብን ከክርስቶስ ጋር ስለመሞታችንም ነው አንዱ። ምክንያቱም የሽግግሩ ቁልፍ መንገድ እሱ ነው። ወደ አዲሱ ማንነት ለመግባት መሞትን መቀበል ያስፈልጋል። ጌታ ኢየሱስ ሆይ ዓለምን ክጃለው፣ ኃጢአትን ክጃለው። በመካድ አይደለም የምንገባው፣ በመሞት ነው። ከአንተ ጋር ሞቻለሁ ብል ትክክለኛ ይሆናል፣ መጽሐፍ ቅዱሳዊ ይሆናል። ክደናል የሚል ነገር አይደለም። መካድ ያለ እያለ የለም ብለን እንደ መካድ አይነት ነገር አይደለም። ክጃለሁ የሚለው ማን እንዳመጣውን ያላቅም፣ ግን ለኃጢአት ሞቻለሁ፣ ለዓለም ያው ሞቻለሁ። ከዚህ በኋላ ከአንተ ጋር ሞቻለሁ፣ ከአንተ ጋር ያው ሆኛለሁ። ከዚህ በኋላ ኃጢአት አይገዛኝም። ከዚህ በኋላ እኔ አለቃዬና ጌታዬ መሪዬ አንተ ነህ። በእኔና በኃጢአት መካከል ምንም አይነት ግንኙነት የለም ከዚህ በኋላ ቢል ይሻላል። በኋላ ሄዶ ኃጢአት ቢሰራ እሱን አላውቅም። መጽሐፍ ቅዱስ የሚለው ግን አይገዛችሁም የሚል ነው። ልምምዳችን አይደለም መጽሐፍ ቅዱስን መምራት ያለበት፣ መጽሐፍ ቅዱስ ነው ልምምዳችንን መምራትና መቀየር ያለበት። የኔ ኤክስፒሪየንስ፣ የኔ ልምምድ መጽሐፍ ቅዱስን ዲስፕሩቭ አያደርግም። አይ እኔ እኮ አሁን ጌታን ከተቀበልኩ በኋላ እኮ ኃጢአት በየቀኑ እሰራለሁ፣ ታዲያ የት አለ የኃጢአት ፍላጎት እኮ አይሎብኝ ያው ነው ብሎ ቢል አንድ ሰው እሱ የራሱ ልምምድ ነው። የእሱ ልምምድ የመጽሐፍ ቅዱስ እንትንን እውነትን ነሊፋ አያደርገውም ወይም ደግሞ ዜሮ አያስገባውም። ትክክል አይደለም በቃ የተነገረው ነገር ብሎ አይባልም። ስለዚህ ብዙ ሰዎች የሚቸገሩት ያ ነው። እምነት ማለት ጌታ ያለውን ነገር መቀበል ነው። መቀበል ማለት ደግሞ መታዘዝ ነው። መቀበል ማለት ዝም ብሎ ሜንታል አግሪመንት ማለት አይደለም። ይሄ ዝም ብሎ ጭንቅላት ውስጥ አዎ ስምምነት ኢየሱስ ሞቷል፣ አሁን ሞቷል፣ ፋይን፣ እንደሱ አይደለም። የአእምሮ ስምምነት አይደለም፣ ተግብሮ ነው። ተቀበሉ። መቀበል ማለት መተግበር ማለት ነው። ልትሰሙ ትችላላችሁ፣ ልትስማሙ ትችላላችሁ። በተግባር እስካላዋላችሁት ድረስ ግን አልተቀበላችሁትም ሀሳቡን ማለት ነው። አንድ ሰው ሀሳቡን ተቀበለ ሲባል በተግባር ሲያውለው ነው። መስማማትማ ብዙ ነገር ልንስማማ እንችላለን። በሀሳብ ደረጃ ስፋይን ብለን አያገባኝም ብለንም ልንሄድ ሁሉ እንችላለን። መቀበል ግን በተግባር ማዋል ነው። ስለዚህ ተገድላችኋል የሚለውን ከተቀበልን እንደ ሞተ ሰው እንኖራለን ማለት ነው። አልተቀበልነውም። እኛ ያንን እንሰማለን፣ በየጊዜው እንሰማለን፣ ነገር ግን አንቀበለውም።
ዋናው ግን መሸጋገሪያው መንገድ እሱ ነው። በክርስቶስ ኢየሱስ ተገላችኋል ሲል አሜን በቃ ተገድያለሁ እኔ እኮ የሞትኩ ሰው ነኝ ከዚህ በኋላ ብዬ ራስ ተቀብዬ ያንን ነገር ከኖርኩኝ ሽግግሩ ይካሄዳል። ማይካሄድበት ምክንያት ምንም ነገር የለም። እንደተቀበላችሁ እንደሞታችሁ ቁጠሩ ነው የሚለው ሮሜ ምዕራፍ 6 ቁጥር 11 እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ እንደዚሁም ለሕግ ማለት ነው እንደሞታችሁ በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ተቀበሉን። አክሰፕት ትግሉ እዛ ጋር ነው ያለው። መቀበል አለመቀበል ሽግግር የሚካሄደው ነው በሞትና በትንሳኤ ነው። ተገድላችኋል በእግዚአብሔር አሰራር የተፈጸመ መለኮታዊ የሞት እርምጃ ተወስዶብናል እኛ ላይ። እምነት ማለት ነው የሳልቬሽን እምነት የድነት እምነት ይሄ ነው። ዝም ብሎ ኢየሱስ ጌታ ነው ማለት አይደለም። ሽግግር ይካሄዳል። ትራንስፈር የሚደረገው አንድ ሰው በክርስቶስ ኢየሱስ ሲያምን ማለት ምን ማለታችን ነው? ኢየሱስ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን የምንለው ነው ወይንስ ደግሞ እንዲህ በቃል የዶክትሪን ሽምደዳ ነው ወይንስ በተግባር አሜን ብለን የምንለያየው ነገር ነው የምናደርገው ነው? እሱ ነው በጣም ወሳኝ። ስለዚህ አዲሱ ማንነት በክርስቶስ ጸጋ ስር ከኩነኔ ሙሉ ለሙሉ ነፃ ይወጣል። ወደ ኢየሱስ የህይወት ግዛት ይሸጋገራል። ግዛት ይሸጋገራል፣ ይገዛል ማለት ነው። ስለዚህ መለኮታዊው ነፃነት ከአዲሱ ጋብቻ ይኖራል። የትንሳኤው ኃይል እና የቅድስና ፍሬ ይኖራል ማለት ነው። ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ ይላል። ስለዚህ ዋናው ምንድነው? እዚህ ጋር ከሙሴ ሕግ አገዛዝ ነፃ መውጣት መሸጋገሪያ ድልድዩ ሞት ነው። ስለዚህ ወደ አዲስ ህይወት ህብረት ውስጥ እንገባለን ነው የሚለው። ነፃ መውጣት የመጨረሻው ግብ በቅድስና መኖር ነው። ሐዋርያው ጳውሎስ አማኞች ከሙሴ ሕግ ነፃ መውጣታቸውን ካወጀ በኋላ የዚህን ነፃነት መለኮታዊ ግብ ነው የሚያብራራው። የተሳሳተ አመለካከት ማረም ያለበት ከሕግ በራሱ አንድ የመጨረሻ ግብ አይደለም። ለሕግ መሞት ወይም ለዓላማ አልባ ኑሮ የተሰጠ ፈቃድ አይደለም። ከሕግ ነፃ መውጣት ማለት ለሕግ መሞት ማለት ግቡ አይደለም። የመጨረሻ ግቡ በቃ ከሕግ ነፃ ወጣችኋል፣ በቃ ነፃ ወጣችኋል፣ ሕግ አይገዛችሁም ምናምን እንደዚህ አይነት ነገር አይደለም። ራሱ ለሕግ መሞት የመጨረሻው ግብ አይደለም። ለምንድን ነው ለሕግ መሞት ያስፈልገው የሚለውን ነው መጠየቅ ያለብን። የሕግ መሞት ለሕግ መገደላችን ግብ አለው፣ ዓላማ አለው። ለሕግ መሞት ወደ አዲስ የህይወት ህብረት የሚያሻግር ጽኑ ድልድይ እንደሆነ እንጂ መጨረሻው ግን አይደለም። ስለዚህ ለምንድን ነው የሽግግር የሚካሄደው? የባለቤትነት ሽግግር፣ አዲሱ መንፈሳዊ ጋብቻ ይካሄዳል። ህጋዊና መንፈሳዊ መሰረት ይኖራል። የትንሣኤ ኃይል አለ ይላል። የመዳን የመጨረሻ ግቡ ለእግዚአብሔር ፍሬ ማፍራት። ይሄ ነው በቃ እንደው አራት በቃ ለእግዚአብሔር ፍሬ ማፍራት። ይሄ ሁሉ የሚሆነው አትርሱ። ሮሜ ምዕራፍ 1 ስንጀምር ከቁጥር 5 ላይ ከእምነት የሚነሳ መታዘዝ ይገኝ ዘንድ ለኛ ወንጌል እንድንሰብክ ጸጋን ተቀበልን ይላል። ዓላማው ይሄ ነው። የወንጌል ስብከት ሁሉ ሐዋርያ ብንሆን፣ ነብይ ብንሆን፣ አስተማሪ ብንሆን ምንም አይነት ጸጋ ይምጣ በነፃ ኃጢአታችን ቢሰረይ ከሕግ ነፃ ብንወጣ ምንም ቢደረግልን መታዘዝ እንዲገኝ ወይም በሌላ አባባል ለእግዚአብሔር ፍሬ ማፍራት እንዲቻል። ሮሜ ምዕራፍ 6 ደግሞ ለጽድቅ ባሪያዎች እንድንሆን የእግዚአብሔር ባሪያዎች እንድንሆን። እነዚህ ናቸው። ዝም ብሎ ከሕግ ነፃ ወጥተናል ምንም አይገዛኝም ምናምን አይደለም። ኃይለኛ አገዛዝ ውስጥ ገብተናል። የህብረት ነው፣ ዩኒየን ነው የተፈጠረው፣ አንድነት ነው የተፈጠረው። ከፊደል ወጥተን ወደ ህይወት መንግስት ነው ግንኙነታችን። አሁን ከእግዚአብሔር ጋር በፊደል አማካኝነት አይደለም ግንኙነቱ፣ ሕያው በሆነ
በጌታችን በኢየሱስ ክርስቶስ ፐርሰናሊቲ ያለው ስብዕና ያለው አካል ያለው ከሱ ጋር ህብረት ማድረግ የምንችል አለቃችን፣ ገዣችን፣ ፈራጃችን፣ ወዳጃችንም ሆኖ ህብረቱን ከሱ ጋር ጀምረናል። ወረቀት ጋር ብቻ አይደለም፣ ወረቀት ጋር የተጻፈ አይደለም። አሁን ለሙሴ እግዚአብሔር የሰጠው ጽፎ ነው። በድንጋይ ጽላት ላይ ጻፈ፣ በኋላ ያንን አቃጠለ። ከዛ በኋላ ደግሞ አሁን ግን በልብ የሚጻፍ ነው። ያ ነው የመንፈስ የሚለው። ስለዚህ መጨረሻው ምንድነው? ለሕግ ሞትን። ኦኬ፣ ምንድነው የሚሆነው? አንድ ሰው ለሕግ እንደሞተ እና ከክርስቶስ ጋር እንደተባበረ አዲስ ጋብቻ ከክርስቶስ ጋር እንደመሰረተ የሚታወቀው ለእግዚአብሔር ፍሬ ሲያፈራ ብቻ ነው። ስለዚህ እናንተ ለሌላው ትሆኑ ዘንድ ነው የሚለው። አዲሱ መንፈሳዊ ጋብቻ የባለቤት ሽግግር ነው ያደረገው። ስለዚህ መለኮታዊ አነሳሽነትና የነጻነቱን ዓላማ በግልጽ ያስቀምጥልናል። ኤስቶ ነው የሚለው በግሪኩ። ኤስቶ ፐርፐዝ ነው የሚናገረው፣ ዓላማ ነው የሚናገረው። ትሆኑ ዘንድ የሰው ጥረት አይደለም። አማኝ ለሕግ የመሞቱ የሞቱት አማኞች በሕግ ለሕግ የሞቱ በራሳቸው ችሎታ አይደለም ሳይሆን በእግዚአብሔር መለኮታዊ አነሳሽነት ነው። ስለዚህ ኤስቶ ማለት በግሪኩ ይህ የግሪክ አገናኝ ቃል ድርጊቱ ላቅ ያለ መለኮታዊ ዓላማ እንዳለው የሚገልጽ ነው። ይሄ በትልቁ የተጻፈው ኤስቶ የሚለው የግሪኩ ፊደል ስትመለከቱ ፓወርፖይንቱ ላይ ማለት ነው። ኤስቶ ነው የሚለው ምን ማለት ነው? ላቅ ያለ መለኮታዊ ዓላማን እንዳለ የሚያሳይ ነው። ስለዚህ የጥሪው ምንነት ምንድነው የሚያሳየን? ከሕግ እስራት መፈታት ባዶነትን ለመፍጠር ሳይሆን አዲስና ሕያው የሆነ መንፈሳዊ ግንኙነትን ለመመስረት የተደረገ ጥሪ ነው። ስለዚህ ለሌላው ትሆኑ ዘንድ የባለቤትነት ሽግግር ነው የሚካሄደው። ለሌላው ትሆኑ ዘንድ አያችሁ፣ ለሌላው ትሆኑ ዘንድ ጭንቅላታችሁ ውስጥ ይግባ። ለሌላው ትሆኑ ዘንድ አሁን ባለቤቱ ማን ነው የሚሆነው? ተሰተናል። ለሌላው ትሆኑ ዘንድ የብሉይ ኪዳን ማሚቶ ወይም የገደል ማሚቶ ብሉይ ኪዳን ሲናገር ይሰማል እዚህ ውስጥ። ምክንያቱም ሌላ ወንድ ሲል ለሌላው ከሆነች ከዚህ በኋላ አታግባት ይላል። ለሌላው የሚል አለ። ዘዳግም ላይ ታገኛላችሁ ስለ ጋብቻ ሲናገር። ሌላው የሚለው ለሌላ አካል ጋር ግንኙነት አድርጋለች ማለት ነው። ዘዳግም 24:2 ላይ ይህ ግሪክ ቃል ተጠቅሟል እዚሁ ለሌላው የሚለው ማለት ነው። በሰባ ሊቃናት የብሉይ ኪዳን ማለት ሰባ ሊቃናት የተተረጎመ መጽሐፍ ብሉይ ኪዳን አለ፣ ወደ ከዕብራይስጥ ወደ ግሪክ ማለት ነው። ትርጉሙ የሚገኘውን የፍችና የጋብቻ ሕግ ቃል በቃል ያስተጋባል። እዚህ ማሚቶ የገደል ማሚቶ ሲጮህ ትሰማላችሁ። ለሌላው ሲል ተመሳሳይ ቃል እዛ ትዝ ይላችኋል ማለት ነው። እግዚአብሔር ከእስራኤል ጋር የነበረውን ጥንታዊ የጋብቻ ኪዳን ያስታውሳል ማለት ነው። ስለዚህ አዲስ ኪዳን እውነቷ ምንድነው? አዲስ ጋብቻ ተፈጥሯል። ስለዚህ ጋብቻው ሕግ አለው፣ ስርዓት አለው፣ ደንብ አለው። አሁንም ታስረናል በጋብቻ ከማን ጋር? ከኢየሱስ ጋር። ግን እውነተኛ ጋብቻ ነው ወይ የፈጠርነው የሚለው ነው። አስመሳይ ነው ጋብቻነታችን? ትዳራችን ከጌታ ጋር ያለው ትዳር እንዴት ነው? ስለዚህ ከሙታን ከተነሳው ጋር ከክርስቶስ ጋር ወደ አዲስ መንፈሳዊ ጋብቻ ገብቷል ነው የሚለው። የባለቤትነት ለውጥ ሆኗል። አሕዛብ ክርስቲያኖችም ጭምር ከሕግ አገዛዝ ወጥተው ሙሉ ለሙሉ የክርስቶስ ንብረት ለሌላው ትሆኑ ዘንድ አዲሱ ጌትነት ሕይወትና ፍሬ ማፍራት ስለሆነ ፍሬ ማፍራት የአዲስ ሕይወት መገለጫ ነው ማለት ነው። እውነተኛ የአዲስ ሕይወት መገለጫ ነው። አዲስ መንፈሳዊ ጋብቻ፣ የክርስቶስ ጌትነት፣ መለኮታዊ በረከት፣ የጽድቅ ፍሬ ማፍራት፣ እነዚህ ናቸው፣ የተያያዙ ናቸው። አንድ ሰው ከኢየሱስ ጋር ጋብቻ ፈጽም ያለው ካለ ወይም ደግሞ ግንኙነት ጀምር ያለው ቃል ኪዳን ገብቻለሁ ከጌታ ጋር እኔ አንተ ነኝ ብያለሁ፣ ከዚህ በኋላ ለሌላ አልሆንም፣ ከዚህ በኋላ ኃጢአት
በእኔ ላይ ስልጣን የለውም። ከዚህ በኋላ ምኞት፣ የዓለም ስርዓት፣ የዓለም ፍላጎት፣ እነዚህ ነገሮች ጋብቻ ከነሱ ተለያይቻለሁ የሚልና ኢየሱስ ጋር የተጋባ ሰው ኢየሱስ ጌታው ይሆናል። ባለቤቱ እሱ ነው የሚሆነው፣ መሪው እሱ ነው የሚሆነው። እሱ ያለውን ብቻ ነው የሚያደርገው። ለኃጢአት በፍጹም አይገዛም። በረከት አለው እና ያም ደግሞ የጽድቅ ፍሬ ነው በረከቱ ነው የሚለው። ስለዚህ በአሮጌው ዘመን ይገዛ ከነበረው ኃይል ስር ወጥቶ ወደ አዲሱ ጌትነት ገብቷል ማለት ነው። ሌላው በጋብቻ ውስጥ ልጅ መውለድ ተፈጥሯዊ ሂደት ስለሆነ ክርስቶስ ጋር በተደረገ መንፈሳዊ ጋብቻ የጽድቅ ፍሬ ይጠበቃል። ዝም ብሎ መካን የሆነ ጋብቻ የለውም። ኢየሱስ የጽድቅ ፍሬ የሚያፈራ ነው። የባህሪ ለውጥ ያሳያል። በተግባር ኢየሱስን ይታዘዘዋል። የክርስቶስ ባህሪዎች ይታያሉ። የመንፈስ ፍሬዎች ይታያሉ። አገልግሎት ይታያል። ስነ ምግባሩ ይታያል። ባህሪው በቃ የሚታይ ነገር አለ። ትዳር ውስጥ እኮ ልጅ ከሌለ ቻሌንጅ ይፈጥርባቸዋል አንዳንድ ትዳሮች። በእርግጥ አንዳንድ ሁሉም አይደለም፣ ለአንዳንዱ ነው። ግን ፍሬ ኤክስፔክትድ ነው። ልጅ እንኳን ባይኖራቸው በደስታ ተዋደው መኖራቸው በራሱ ፍሬ ነው በተፈጥሮ። ነገር ግን በክርስቶስ ኢየሱስ ጋብቻ አግብቻለሁ ወይንም የጋብቻ ያህል ከክርስቶስ ጋር ራሴን ሰጥቼ ኪዳን ገብቼ እየኖርኩለት ነው እያለ ተደብቆ ደግሞ ዝሙቱን፣ እርኩሰቱን፣ ሌብነቱን፣ ውሸቱን፣ ሐሜቱን፣ ጉቦውን፣ ክፋቱን፣ ሰው መግደሉን፣ ምቀኝነቱን፣ ዘረኝነቱን ምኑን የሚያደርግ ሰው ምኑን አገባው? ምን አይነት ጋብቻ ነው ያለው? እንደዚህ አይነት ደባል የሆነ እንደዚህ አይነት መንግስት ሰማያት አይወርሱም ነው የሚለው። ገላትያ ላይ ቀጥታ ነው ያስቀምጠው። ዲያብሎስን ማምለክ ነው እሱ፣ ከሰይጣን ጋር ህብረት ማድረግ ነው። ለእግዚአብሔር ፍሬ ማፍራት፣ በሌላ አባባል የእግዚአብሔርን ፈቃድና ሐሳብ ቃሉን መታዘዝ በራስ ጥረት አይደለም፣ ከግንኙነት የሚመነጭ ነው። አዲሱ ሰው ይመጣል። ስለዚህ ከሙታን ለተነሳው ለእርሱ ነው የሚለው። የትንሣኤው ኃይል አለ ማለት ነው። አዲስ መንፈሳዊ ጋብቻና የሕግ ጽናት አለ ማለት ነው። ስለዚህ የትዳር ሕግ አለመፍረስ፣ አማኞች ሞት ውስጥ የትዳር ሕግ አልፈረሰም። አዲሱ ጋብቻ የሙሴን ሕግ ያፈርሳል ወይስ ይቀይራል? እንዴት ነው? ሐዋርያው ምላሽ ሕጉ ፈጽሞ አልፈረሰም የሚል ነው። የጋብቻ ሕግ የሙሴ ሕግ ጸንቷል። መሰረታዊ የሕግ መርህ ጋብቻን ሕጋዊ በሆነ መንገድ የሚያስቀጥል የሕጋዊ መንገድም የሚያፈርስ ሞት ብቻ ነው። ነገር ግን አሮጌው ሰው በክርስቶስ ከሞተ፣ የሞተው ማን ነው? የሞተው ሕጉ ሳይሆን ቀድሞ የነበረው አሮጌው ሰው ነው። ሕጉ አሮጌውን ማንነት ገድሎታል። ስለዚህ አማኝ ከሕጉ ኩነኔ ነፃ ወጣ። ሕጋዊ ነፃነት ካገኘ አንድ ሌላ ባል የሚታሰበው አሮጌ ማንነት ስለሞተ አማኝ ነፃ ወጥቷል ማለት ነው። ወይም ደግሞ ከመጀመሪያው ባል ይቅርታ፣ አንድ ሕጋዊ ነፃነቱ ምንድነው? ከመጀመሪያው ባል የታሰረበትን እስራት አሮጌው ማንነት ስለሞተ አማኙ ነፃ ወጥቷል ማለት ነው። አዲሱ ጋብቻስ አማኞች ከክርስቶስ ጋር ሲጋቡ ምንም የሕግ ጥሰት አልፈጸሙም። አዲሱን አካል የማገልገል ሕግ ግን ጸንቶ ይቀጥላል። አዲሱን ሰው የማገልገል ከሙታን የተነሳውን የማገልገል የትዳር ሕግ ይቀጥላል። ስለዚህ ከሕያው ጌታ ጋር የተደረገ የማይፈርስ ዘላለማዊ ጋብቻ ነው ይሄ። ይሄኛው ጋብቻ አይሞትም፣ ዘላለማዊ ጋብቻ ነው። መንፈሳዊ ትስስር አለው። አሮጌው ማንነት ሞቷል። ይሄ በጥቁሩ መቃብር አድርገነዋል። አዲሱ ቀለበት ተካሂዷል። ሕያው ጋብቻ ተካሂዷል። ስለዚህ አዲሱ ህብረት የተመሰረተው ቀድሞ አሮጌ ማንነት ጋር ተቃራኒ ከሆነውና ሞትን ድል አድርጎ ከተነሳው ከሕያው ከጌታ ከኢየሱስ ክርስቶስ ጋር ነው። ኢየሱስ የተዋጋው አሮጌውን ሰው፣ ኢየሱስ የተዋጋው ሞትን ነው። ኢየሱስ የተዋጋው አለመታዘዝን ነው እንጂ ሕጉን አይደለም። ሕጉማ ምንም አላደረገም። ሕጉማ የእሱም ዳኛ ሆኖ ቁጭ ብሎ መሞት አለበት አለ፣ ከፈለ፣ ታዘዘ እስከ መጨረሻ ድረስ። ስለዚህ ነፃነቱ
ስርዓት አልባነት አይደለም። ለስርዓት አልባነት ሳይሆን ህጋዊና መንፈሳዊ ትስስር መፍጠር ነው። ደግሞ ጋብቻውም ለቁጥር 9 ላይ እንደምትመለከቱት ዘላለማዊ ነው። ምዕራፍ 6 ቁጥር 9 ላይ። ስለዚህ ትንሳኤው ኃይልና የህጉ እውነተኛ ይዘትን ማየት ያስፈልጋል። አዲሱን ህይወት ለመኖር የሚያስችል መለኮታዊ አቅም አለው። እንደ በፊቱ አይደለም። የኃይሉ ምንጭ የአማኞች አዲሱን ህይወት የሚኖሩት በራሳቸው አቅም ሳይሆን ሞትን ድል ባደረገው በክርስቶስ ከሙታን በተነሳው የትንሳኤ ኃይል ተካፋይ በሆነው ብቻ ነው። ሮሜ ምዕራፍ 1 ላይ ስንመለከት ትዝ ይላችኋል። ምንድነው ያለው? ኢየሱስ ክርስቶስን በኃይል ከሙታን በቅድስና በመንፈስ ከሙታን አስነሳው፣ በኃይልም የእግዚአብሔር ልጅ አድርጎ ሾመው ነው የሚለው። ስለዚህ ኢየሱስ የተሾመው በፊደል አይደለም። ዝም ብሎ ካህናት ሲሾሙ ያኔ ተፈጥሯዊ ዘይት ተቀብተው የስልጣን ቦታ ነው የነበራቸው። ግን ይሞታሉ፣ ኃይል የላቸውም፣ አቅም የላቸውም፣ ኃጢአትም ይሰራሉ። ኢየሱስ ግን ሞት ሊገዛው ያልቻለውን የሞትን ሰንሰለት፣ የሞትን ስርዓት፣ የኃጢአትን መንግስት፣ የኃጢአትን ውጤት ደሞዝ የሆነውን ሞትን፣ ፍጥረታዊ ሞትን፣ መንፈሳዊ ሞትን ሁሉ ሰባብሮ የተነሳ ንጉስ ሆኖ ነው የተሾመው። ያ ኃይል ለሚያምኑ ሰዎች ከክርስቶስ ጋር ዩኒየን ሲተባበሩ ያ ኃይል ወደ እነሱ ውስጥ ይፈሳል ነው። ስለዚህ ሞትን ድል ካደረገው ጋር ህብረት ሲያደርግ ተራክቦ ይካሄዳል። የባልና የሚስት ግንኙነት አንዱ ምሳሌው ተራክቦ ነው። የስሜት መለዋወጥ፣ የሐሳብ መቀያየር፣ የአንዱ ሐሳብ ወደ ሌላው መግባት ነው። አሁን የአለቃችን የጌታችን ኢየሱስ ክርስቶስ ሐሳብ፣ ፍላጎት ሁሉ በውስጡ ያለው ስጦታ፣ ጸጋው፣ ኃይሉ ሁሉ ወደኛ በመግባት አቅምና ጉልበት ይሆናል ነው። ለዚህ መሰረቱ ለእግዚአብሔር ፍሬ የሚያፈራ ኃይልና ትንሳኤ በክርስቶስ ኢየሱስ ተሰጥቶናል ማለት ነው። የህጉን ይዘት ለአማኞች ይፈጽማሉ። በመንፈስ ግዛት ውስጥ በመኖራቸው ህጉ የሚጠይቀውን የጽድቅ ፍላጎት በተግባር መፈጸም ይችላሉ። ሮሜ ምዕራፍ 8 የሚናገረው እሱ ነው። ህጉ እኮ የሚፈልገው የጽድቅ ፍሬ ነው፣ ሌላ ነገር አይደለም። የጽድቅ ፍሬ ነው፣ ሌላ ነገር አይደለም። ለእግዚአብሔር ሰዎች ፍሬ እንዲያፈሩ ነው። ስለዚህ ለእግዚአብሔር ፍሬ እንድናፈራ የመዳን የመጨረሻ ግቡ ይሄ ነው፣ ቅድስና ህይወት ነው። ይህና ዜርፎር እንደማለት ስለዚህ እንደማለት የመጨረሻ ግብን ነው የሚያሳየው። ከህግ ነፃ መውጣትና ከክርስቶስ ጋር መጣመር ያመጣው የመጨረሻ ውጤት ፍሬ ማፍራት ነው። ለማን? ለእግዚአብሔር ነው የሚፈራው፣ ለሰው አይደለም፣ ለቤተ ክርስቲያን አይደለም፣ ለአገልጋዮች አይደለም፣ ለግላችን አይደለም፣ ለትዳራችንም አይደለም፣ ለራሳችን ጥቅምም አይደለም፣ ለእግዚአብሔር ምናፍ የተጠቃሚነት መዋቅር ነው። ማን ነው የሚጠቀመው? በዚህ ቀጥታ ለእግዚአብሔር ፍሬ የሚያፈራ የሰዋሰው አወቃቀርን ከተመለከተው ፍሬውን የሚጠቀመው እግዚአብሔር ነው። ትርጉሙ የሚያፈራው ፍሬ በቀጥታ ለእግዚአብሔር ክብር የሚቀርብና እርሱን ደስ የሚያሰኝ መንፈሳዊ መስዋዕት መሆኑን ነው የሚያሳየን። ከእናንተ ወደ እኛ ትኩረት ነው የተሸጋገረው። ሌላ የምናገኘው የጋራ ክርስቲያናዊ ጥሪ ነው። እናንተና እኛ ነው የሚለው። በክፍሉ መጀመሪያ እናንተ፣ ሁለተኛ መደብ የነበረው ቃል ወደ መጨረሻው እናንተ ደግሞ እንዲሁ ወንድሞች እናንተ ደግሞ በክርስቶስ ሥጋ ተገድላችኋል ይላል። ከዛ በኋላ ለእግዚአብሔር ፍሬ እንድናፈራ ይላል። ራሱን ያካትታል። ስለዚህ እናንተ ይልና እኛ ይላል። ስለዚህ ወደ መጨረሻው አንድነት ይመጣል። ለምንድን ነው ያስፈለገው? በአጋጣሚ የተደረገ ንግግር ለውጥ አይደለም። ሐዋርያው ጳውሎስ ራሱን ከአንባቢዎች ጋር የጽድቅ ፍሬ ማፍራት እንዳለበት አካቶ ነው የሚናገረው። ሐዋርያውም ይጠበቃል ከሱም ህይወት
ለእግዚአብሔር ፍሬ ማፍራት የተወሰኑ ሰዎች ብቻ ሳይሆን የሁሉም ሰው ነው። ሐዋርያ ሆነን ጳጳስ ሆነን የቤተክርስቲያን ሽማግሌ ሆነን ይሄ ነገር እኔን አያስፈልገኝም፣ እኔ ኤግዘምትድ ነኝ፣ ከዚህ ጉዳይ አያስፈልግም፣ እኔን አይመለከተኝም የሚባል ነገር የለም። ሁሉንም ሰው የሚመለከት ነው። እኛ ክርስቲያናዊ ጥሪ ነው ሁላችንንም ማለት ነው። የፍሬው ምንነትና ምንጭ ንጽጽር ስንመለከት የድሮ ማንነት ከአዲሱ ህብረት ጋር ሲነጻጸር አንደኛው ባሮጌው ማንነት ላይ ነው የምናየው። የንጽጽሩ መስፈርቶች ፍሬ፣ የፍሬ ምንነቱን ስንመለከት፣ የፍሬው መጨረሻ ስንመለከት፣ የፍሬው ምንጭ ስንመለከት፣ የህይወት መርሁን ስንመለከት ሁለቱን ስናነጻጽር ባሮጌው ማንነት ወይም በስጋ ሲል ጳውሎስ ቁጥር 5 ላይ ለሞት የሚሆን ፍሬ ይላል። አሁን ቁጥራም በስጋ ሳለን በህግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበርና ይላል። ሞት ለሚባለው ኪንግደም፣ ሞት ለሚባለው አካል ለዛ ፍሬ ያፈራ ነበር። የሚጠቅመው የሞትን መንግስት ነበረ፣ ወይንም ደግሞ እኛንም መጨረሻ አጥፊ ያደርገን ነበር ማለት። ለሞት የሚሆን ፍሬ ነው የሚያፈራው። በአዲሱ ህብረት ግን ሁለንተናዊ ለውጥ ነው፣ የቅድስና እና የጽድቅ ፍሬ ነው የምናፈራው። የሁለቱ መጨረሻ ምንድነው? ጥፋት፣ የስጋ ጥፋት ሲሆን የአዲሱ ህብረት ደግሞ የዘላለም ህይወት ይለናል። ሮሜ ምዕራፍ 6 ከቁጥር 22 ላይ ስንመለከት ውጤቱ መጨረሻው የዘላለም ህይወት ነው። አንድ ሰው ዝም ብሎ የዘላለም ህይወት እንደው ዝም ብሎ ማሰብ ያለበት አይመስለኝም። መታዘዝ ፓርት ኦፍ ኢት ነው። የዘላለም ህይወት እንዲመጣ የሚያደርገው መቀበል ነው። እኛ የምንወዳት ቃል እሷ ስለሆነች ማለት ነው። ጌታን ተቀበልኩ ሲባል ጌታን ታዘዝኩ ማለት መሆኑን አትርሱ። የሚለውን ተቀበልኩ ማለት ታዘዝኩ። እኔ ጌታ ነኝ የሚለውን ከተቀበል ጌትነቱን እንታዘዛለን። እኔ አዳኝ ነኝ የትምህርቴን ተከተልካ በቃ ጌታን እከተላለሁ፣ ጌታን ተቀብያለሁ ያለ ሰው የሚለውን አደርጋለሁ ነው እንጂ እኛ ጌታ ስለሆነ በአፋችን ስለመሰከር ምንም ይመጣ ነገር የለም። ጌትነቱ አይጨምርም አይቀንስም። ነገር ግን ስንታዘዘው ለእግዚአብሔር ፍሬ እናፈራለን ማለት ነው። ነገር ግን ዝም ብሎ ጨካኝ አይደለም። ከዚህ በፊት ያስቸገረንን የኃጢአትን ኃይል ሰብሮልናል፣ የሞትን ኃይል ሰብሮልናል። እንደገና ደግሞ የህግ ተጠያቂነት የነበረብንን ዕዳ ከኛ ላይ አፍርሷል። አብሮ የሚፈለገውን ቅጣት እኛን አንድ ላይ የሱን ሞት ከኛ ጋር አስተባብሮ እኛን ነፃ አውጥቶናል። በዚህ መሰረት እኛ ነፃ ወጥተናል። ይህ ሁሉ አመቻችቷል። አሁን የሚፈልገው ከሱ ጋር በጋብቻ አብረን በቤት ውስጥ መኖር ነው። ሌላ ነገር አለመፈለግ ነው። የድሮን ዓለም ስርዓት፣ የክፋትና የአመፅን ትምህርቶች ማለትም ዓለም የራሷ የሆነ የምትኖርበት እሴት፣ ስርዓት፣ አስተምሮ፣ ፍልስፍና፣ ስሜት፣ ፍላጎት፣ ሃይማኖት፣ እነዚህ ነገሮች ሁሉ አላት። ኔሚት ሮሜ ምዕራፍ 1 ከቁጥር 18 እስከ 32 ድረስ ማየት ትችላላችሁ። ከፈለጋችሁም ሮሜ ምዕራፍ 3ን መጨመር ትችላላችሁ። ከዛ ስርዓት ውስጥ ወጥተናል። ጋብቻችን እዛ ውስጥ አይደለም። we don't have any covenant ከነሱ ጋር ተቆራርጠናል። ስለዚህ ምንድነው ባሮጌው ሰው በህግ ስር መሆን ነው። እስራኤላዊ ከሆኑ በህግ ስር ሆነው ህጉ በሚሰጣቸው መመሪያ መኖር ነው። ግን የህይወት መርሁ በጣም ከባድ ነው። ራስን ማታገል ሆኗል። በፍጹም ህጉ በኪዳንም ቢድኑ በጸጋ እግዚአብሔር ቢቀበላቸውም መኖር የሚችሉት ግን በተጻፈ ጽሑፍ ነው። በሌላ አባባል አይሁዳዊነታቸውን ጠብቀው መገረዛቸውን ጠብቀው ነው እና ስርዓት የመስዋዕት ስርዓት ጠብቀው በዚህ መልኩ ነው ኪዳን ውስጥ መቆየት የሚችሉት። ያ ደግሞ ትግል ሆኗል። በአዲሱ ደግሞ ምንድነው የሆነው? በመንፈስ ቅዱስ በውስጣችን የሚያፈራው እውነተኛ ውጤት ፍሬ ነው። ፍቅርና ህግ በአንድነት የሚሰሩበት ነፃነትን የሚያውጁበት ክፍል ነው ማለት ነው። በአጠቃላይ ሮሜ ምዕራፍ 3-4 እስከ ያለውን ስንመለከት ነፃነት አለ፣ ህብረት አለ፣ ፍሬ አለ። እነዚህ ሶስት ነገሮች ነው የምናያቸው። ነፃነት፣ ፍሬ፣ ህብረት፣ ፍሬ ነው።
አሮጌው ማንነት በመሞቱ ከሙሴ ነፃ ወጥተናል። አዲሱ ሰው ጋር ህብረት ጀምረናል። ወደማይፈርስ መንፈሳዊ ጋብቻ ገብተናል። የባለቤትነት ሽግግር ተካሂዷል። መለኮታዊ ፍሬ ማፍራት በራስ ጥረት ሳይሆን በክርስቶስ ኢየሱስ ትንሣኤ ኃይልና በመንፈስ ቅዱስ አማካኝነት እግዚአብሔርን ደስ የሚያሰኝ ህይወት መኖር እንጀምራለን ማለት ነው። ስለዚህ ክርስትና ከፍርድ ነፃ መውጣት ብቻ ሳይሆን ህይወትን ለከበረው ክርስቶስ አሳልፎ በመስጠት ለእግዚአብሔር ክብር ፍሬ ማፍራትን ያካትታል ማለት ነው። ጳውሎስ ቁጥር 5 ላይ ከአሮጌው ማንነት የህግ ሚና እና ኃጢአት አሰራር ነፃ መውጣታችንን በስጋ ሳለን በህግ የሚሆን ኃጢአት መሻት ለሞት ፍሬ ሊያፈራብን በብልቶቻችን ያፈራ ነበር ነው የሚለው። በስጋ ሳለን ማለት አሮጌው ማለት ነው። በህግ የሚሆን ኃጢአት ህግን ቀልብሶ እና መሳሪያ አድርጎ ተጠቅሞበታል። ግን የኃጢአት ንቁ አሰራር ነው ይሰራ ነበር ይለናል። በብልቶቻችን ይላል። የአመጽ መሳሪያ እንደሆኑ ብልቶቻችን እናውቃለን። መጨረሻው ጥፋት እንደሆነ ነው የሚናገረው። ስለዚህ በስጋ ሳለን ማለት ምን ማለት ነው? ቁጥር 5 ላይ በስጋ ሳለን በህግ የሚሆን አካላዊ ስጋ ወይም ሰብአዊነት ሊሆን ይችላል። ነገር ግን ይሄ ከላይ ያለው ውጫዊ ማንነታችን ነው። አካል ሲባል ይሄ የምታዩት ጆሮአችን፣ እግራችን ምናምን ይሄ ከውጭ የሚታየው ነው። ነገር ግን ከስር ስትመለከቱ ዋናው የሚናገረው ስጋ የሚባለው በመንፈስ ቅዱስ ያልታደሰ ማንነት ሊሆን ይችላል። አንዱ ለኃጢአት ፈቃደኛ መሳሪያ የሆነ አሮጌው ተፈጥሯችን ነው። ሌላው ስጋ ማለት ከእግዚአብሔር ጸጋ ተለይቶ በራሱ ኃይል የሚንቀሳቀስ አሮጌው ሰዋችን፣ ባህሪያችን፣ ስርዓቱ፣ ሁሉ ነገሩ ነው አሮጌው ሰው የሚባል። ሰው ልጅ ፈቃዱን ሁሉ ለኃጢአት አሳልፎ የሰጠበት አዳማዊ ግዛት ነው ስጋ የሚባል እንጂ ስጋዬ አጥንታችን፣ ብልቶቻችን አይደሉም ማለት ነው። በስጋ መሆን አካላዊነትን ከማንቋሸሽ ይለያል። ወይም ደግሞ አንዳንድ ሰዎች ጥሩ በበሉ ጊዜ ስጋዊ ሆንክ ምናምን ይባል ነበር ድሮ። ደክሟቸው እንቅልፍ ሲተኙ ስጋዊ ሆንክ ይባል ነበር። እንደዛ ማለት አይደለም። ይሄ ጤናማ ተፈጥሯዊ ውደት ነው። ስጋችን የሚያስፈልገው መብላት፣ መጠጣት፣ ሌሎችም አምላካዊ ፍጥረት አምላክ የፈጠረልንን ነገር ማድረግ ከመብላት ከመጠጣትና ተፈጥሯዊ ከሆኑ የሰውነት ውደቶች ወይም ፍላጎቶች ጋር የተያያዘ ከእግዚአብሔር የተሰጡ ጤናማ ስጦታዎች ናቸው። ተፈጥሮና እነዚህ ጤናማ ስጦታዎች ናቸው። ችግር የለባቸው መብላት፣ መጠጣት። ግን እነዚህን መልካም ተፈጥሯችንን እግዚአብሔር የሰጠንን መልካም ማሰብ፣ ስለዚህ ጭንቅላታችንን የሰጠንን ሁሉ ለክፋት መጠቀሙ ነው በጣም መጥፎ የሚሆን። የኃጢአት ግዛት ግን ለማቆም መሞከር፣ ሃይማኖታዊ ትዕቢት፣ ጥል፣ ክርክር፣ ቅናት፣ ትናንትና ቅድም ያነበብኩላችሁ ማለት ነው። ስለዚህ ስጋዊነት አካልን፣ አይምሮን፣ ስሜትንና ፈቃድን በአንድነት ጠቅልሎ የያዘ ራስ ወዳድ፣ አመፀኛ፣ እግዚአብሔርን የማይታዘዝ ማንነታችን ነው ስጋ የሚባለው። ስለዚህ በህግ የሚሆን ይላል የህግ ቀስቃሽነትና የሚያሟሙቅ ነው። ህጉ እንዴት እንደዚህ ልክ እንደዚህ ቤት ነው ስትመለከቱ አውደ ህግን ኃጢአትን መከላከያ ታላቅ ግድግዳ አድርገው ወይም ዋና መከላከያ አድርገው ነበር የሚቆጥሩት። ህጉ ከኃጢአት ያድነናል ብለው ለኃጢአት እንደ ግድግዳ ሆኖ ወይም ደግሞ እንደ ከለላ ሆኖ ምሽግ ሆኖ ከኃጢአት እንደሚያድናቸው ነበር የሚያስቡት። ነገር ግን ችግሩ ምንድነው? ህጉ ቅዱስ ሆኖ እያለ የሰውን ክፉ ምኞት በማነሳሳት የኃጢአት መሳሪያ ሆኖ አገልግሏል ነው የሚለን ጳውሎስ። በኋላ ይሄ እንዴት እንደሆነ የሚቀጥለው ሳምንት ከቁጥር 7 ጀምሮ እናየዋለን። ህጉ የኃጢአት መሻትን ከመግታት ይልቅ ለጥፋት እንዲያድግና ፍሬ እንዲያፈራ ማፋጠኛ ሆኗል ማለት ነው። ምክንያቱም ቁጥር 5 ላይ በስጋ ሳለን በህግ የሚሆን የኃጢአት መሻት፣ በህግ የሚሆን ለኃጢአት መሻት ለሞት ሊያፈራ
በብልቶቻችን ይሰራ ነበር። በሕግ የሚሆን ነው የሚለው በሕግ በኩል ማለት ነው። እንግዲህ ሕግ ስንል ማስታወስ ያለብን አይሁዶችን ነው። ሁልጊዜ ጭንቅላታችን ቶሎ መምጣት ያለበት እኛን ሳይሆን መጀመሪያ ማሰብ ያለብን አይሁዶችን ነው። ሕጉ የተሰጠው ለአይሁዶች ነው። ዲያ የሚል ወይም ደግሞ የኃጢአት መሻት ዲያ የሚሆን በበኩል ነው የሚለው ምንድነው? በሕግ የሚሆን አሁን የሚሆን ተብሎ ነው የተተረጎመው። በሕግ በኩል እንደማለት ነው። አንድ ድርጊት የሚፈጸምበትን መንገድ ወይም መሳሪያ የሚያመለክት ነው። በግሪኩ ዲያ ነው የሚለው ብሎ የሚሆን በሕግ በኩል እንደማለት ነው። የኃጢአት መሻት የሙሴ ሕግን ይጠቀማል ማለት ነው። የሙሴ ሕግ ራሱ የኃጢአት መፍጠሪያ ወይም ኃጢአት የሚገኝበት ነው አላለ። ነገር ግን በሰውነታችን የሚሰሩ የኃጢአት መሻቶች የተነሳሱትና ኃይል ያገኙት ምቹ ነገር ያገኙት በሕጉ በኩል ነው ይላል። ይህ እንዴት እንደሚሆን በጣም በሚገርም ሁኔታ ከቁጥር 7 በኋላ ያብራራል። ይሰራ ነበርና ይሄ ማለት ኃጢአት ንቁ ሆኖ ወይም ደግሞ አክቲቭ ነበር ማለት ነው። ሕጉ ሲመጣ ኃጢአት አልሞተም፣ አክቲቭ ነው የሆነው። ጭራሽ ንቁ ሆኖ መስራት ጀመረ ማለት ነው። ይሄ እንደዚህ አይነት ስዕል ነው የሚስለው። ይሄ በእስራኤል መካከል የሆነውን ነው። በተለይ የኃጢአት መሻት በሰውነታችን ውስጥ በንቃት ያለማቋረጥ ሁኔታ ወይም በአደገኛ ኃይል በከባድ ኃይል ይንቀሳቀስ ነበር ነው የሚለው። ስለዚህ ልክ እንደዚህ ሞተር ተያይዞ ማለት ነው ነፃ ከመውጣታችን በፊት የነበረ ቀጣይነት ያለው ሁኔታን ነው የሚናገረው። ምክንያቱም በስጋ ሳለን የሚለው ፓስት ነው፣ ያለፈ ነው። በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበር ነው የሚለው። ፓስት ነው፣ አሁን አይሰራም ማለት ነው። አንድ ነገር ነበር ከተባለ አይሰራም ነው፣ አሁን የለም ማለት ነው። ድሮ ይሰራ ነበር፣ ኃጢአት ይሰራ ነበር፣ አሁን ግን አይሰራም ነው። ስለዚህ ያለፈ ጉዳይ ነው ጳውሎስ እያወራ ያለው ማለት ነው። ይህ ከሰው የግል ፈቃድ የመነጨ ሳይሆን ከሞት ግዛት በመጣ ኃይል የሚዘወርና የሰውን ልጅ አቅም አልባ አድርጎ የሚቆጣጠር ጽኑ አገዛዝ ነበር ማለት ነው። ይህም በሰፊው በኋላ ያብራራል። በምን በኩል ነው የሚሰራል የሚለው በብልቶቻችን ሁለንተናዊ የአመፃ መሳሪያዎች ናቸው ማለት ነው። በብልቶቻችን በኩል ይሰራ ነበር ነው የሚለው። እንግዲህ ስጋዊ አካላትን ብቻ ሳይሆን ይህ ብልቶቻችን የሚለው አቅማችንን፣ የስሜት ሕዋሳትንና የተፈጥሮ ችሎታዎቻችንን ጠቅልሎ የያዘ ሰፊ ጽንሰ ሀሳብ ነው። ይሄ ብልቶቻችን የሚለው እጅ እግር ምናምን ብቻ አይደለም፣ ሁለንተናችን ነው። አስተሳሰባችን፣ ስሜቶቻችንን፣ የተፈጥሮ ችሎታዎቻችንን እነዚህን ሁሉ ማለት ነው። ስለዚህ ኃጢአት አእምሮአዊ፣ መንፈሳዊ፣ አካላዊ የሰውነት ክፍሎችን በመጠቀም የራሱ የስራ ማስፈጸሚያ የአመፃ የጦር ዕቃ አድርጎ ነበር ማለት ነው። አእምሮውን፣ መንፈሳዊ ክፍላችንንም አካላዊ የውጭ ሰውነታችንንም ሁሉ ኃጢአት በጣም ተጠቅሞ የአመፁ ማስፈጸሚያ አድርጎ ነበር። ስለዚህ በብልቶቻችን የሚሰራ ሲባል ዝም ብሎ ደምና ስጋ ያለበትን ክፍል ብቻ አይደለም። አእምሮ የሰው ልጅ የማያየውን ክፍል የልቦናችን የሀሳብ ስርዓታችንን ውስጣችንን ሁሉ የሚያይ ነው ማለት ነው። ለሞት ፍሬ የሚያፈራ የሚለው ያው ቅድም የመጨረሻው የጥፋት ግብ ነው። ኤስቶ ፕላስ ፍሬ ማፍራትን ነው የሚናገረው ለሚለው። ይህ በአጋጣሚ የሚመጣ ውጤት ሳይሆን የኃጢአት አሰራር ራሱ ወደ ጥፋት የሚያመራ ጽኑ ዓላማና ግብ ያለው ነው። በአይሁድ ትውፊት ሕግ ሕይወትን እንደሚያስገኝ የታመን ነበር። ነገር ግን በአሮጌ ሕይወት የሙሴ ሕግ የሚያፈራው የጥፋት ፍሬ ነው። ሁሉም ይቀጣል። እስራኤል ወልድማለች፣ በኋላ እናየዋለን እንዴት ከሕግ ጋር የነበራት ግንኙነት መጨረሻው ምን ሆነች የሚለውን ስንመለከት ጥፋት ነው የሆነው እንጂ ምንም ልማት የመጣ ነገር የለም። ስለዚህ ሞት እንግዲህ ስነ መለኮታዊ ትርጉሙ ስናይ አካላዊ ሕይወት ማለፍ ሊሆን ይችላል አንዱ፣ ከእግዚአብሔር ጸጋ ለዘላለም መለየትና መንፈሳዊ ኩነኔ ነው።
በአሮጌው ዘመን በሰው ልጅ ላይ የነገሰ ጨቋኝ ኃይል የኃጢአት ምኞቶችን በብልቶቻችን ውስጥ ያለ ገደብ ሲሰሩ የመጨረሻው ዘላለማዊ ውጤት ነው ሞት ማለት ነው። ስለዚህ አሮጌው ተፈጥሮ አሰራር ውደቱን ስንመለከት ግዛቱ በስጋ ሳለን ያልታደሰ አሮጌ ተፈጥሮ ማለት ነው። ቀስቃሹ በህግ የሚሆን በህግ በኩል ነው አክቲቭ የሆነ። በሌላ አባባል ድሮ አይሰራም ማለት አይደለም። ነገር ግን ህጉ ሲመጣ በተለይ እስራኤል ውስጥ ከፍተኛ ፍጥጫ ነው የተፈጠረው። ከፍተኛ ግብግብ ነው የተፈጠረው። ምክንያቱም አታመንዘር ሲል ድሮ ሲያመነዝሩ የነበሩ ሰዎች አታመንዘር ሲላቸው እንዴት ነው አለማመንዘር የሚችለው የሚለው ጥያቄ ተፈጠረ ማለት ነው። ስለዚህ ህጉ እሳት ጫረ ማለት ነው። የግጭቱን ማለት ነው፣ የፍጭቱን። ስለዚህ በዛ ጊዜ ኃጢአት አንበሳ ሆነ፣ ጉልበት እንዳለው ታየ ማለት ነው። ሞተሩ ይሰራ የነበረ ነው፣ ያለ ማቋረጥ የሚንቀሳቀስ ኃይል ነው። መሳሪያው ብልቶቻችን ሁለንተናዊ የአመፃ የጦር ዕቃ ሆኗል። ውጤቱ ፍሬው ሊያፈራ መንፈሳዊ ኩነኔና ዘላለማዊን ማለት ነው። ስለዚህ ሮሜ ምዕራፍ 7 ኃይለ ቃል አማኞች ከህግ ስልጣን ነፃ መውጣታቸው ለምን እንዳስፈለገ ፍጹም ማረጋገጫ የሚሰጥ ነው። ከክርስቶስ ጋር ከመጣመራችን በፊት የነበረን አሮጌ ማንነት የህግን ሚና እና የኃጢአትን ገዳይ አሰራር ቁልጭ አድርጎ ያሳያል። ስለዚህ ነፃነትና ፍሬያማ ህይወት የሚገኘው ከዚህ የጥፋት አውድ መውጣት ሲቻል ብቻ ነው ይለናል ጳውሎስ። ስለዚህ ከስጋ አውድ መውጣት ከአሮጌው የተፈጥሮ ወይም አሰራር ባህሪ ነፃ መውጣት እና ከህግም ቅጣትና ነፃ መውጣት የሚቻለው በሞት ነው። ከዛ አዲስ ጋብቻ ይመሰረታል። የሚመሰረተው አዲስ ጋብቻ ደግሞ ለእግዚአብሔር ፍሬ ያፈራል ይላል። ጌታ የተመሰገነ ይሁን። ለዛሬው እዚህ ይበቃናል። ብርሃኑ እሺ። ዛሬ ሳምንትም አንስቼ ነበር። ለዛሬ ተብሎ የሆነ ጥያቄ ነበር በውስጥ ያለው ማቴዎስ ወንጌል ምዕራፍ 19 ከቁጥር በታች ወረድ ብለን ስናነብ ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ያመነዝራል ብሎ የተፈታችውንም የሚያገባ ያመነዝራል ይላልና አንዳንድ ሰዎች አንድ ሰው ሚስቱ ከሞተች ሌላ ማለት በዝሙት ከተለየች ሌላ ማግባት አይችልም፣ እሷም ሌላ ማግባት አትችልም እስከ ዕለተ ሞት ብሎ አንዳንድ ወንጌላውያን ይሰብካሉ። ትንሽ ወጣ ያሉ ወይም አደጉ የምንላቸው አንዳንድ አገልጋዮች እንደዚህ ብለው ይከራከራሉና መጽሐፉ ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ይላል እና እዚህ ጋር ትንሽ ማብራሪያ ቢሰጥ ዶክተር። ማግባት ይችላል አንድ ሰው በዝሙት ምክንያት ከተለዩ በኋላ ሌላ ማግባት ይችላሉ አይችሉም የሚለው ሐሳብ ትንሽ ጥያቄ ውስጥ ስላስገባኝ ነው። አመሰግናለሁ። አይችልም። ኦሬዲ አግብቷት የለን ሴትዮዋን ለምንድን ነው የሚፈታት? ራሱ እንደገና ከሷ ጋር ተጣብቆ የለ በዝሙት ምክንያት ከተለያዩስ? ሴትዮዋን እኮ አገባት። ያቺ ዝሙት ያደረገችው ወንዷም ትሆን ሴቷ ሌላ ሰው ሄዶ አገባ እኮ። አዎ ዝሙት የሰራችው ሴት ሄዳ ሌላ ዝሙት ምንድን ነው ንገረኝ። ዝሙት በስጋ የሚደረግ ኃጢአት ነው እኮ። ግብረ ስጋ ግንኙነት ነው አይደለም? አዎ ከጋብቻ ውጭ የሚደረግ ግብረ ስጋ ግንኙነት ነው። አያ ግብረ ስጋ ግንኙነት ሲደረግ ምን ተፈጠረ ነው የሚለው መጽሐፍ ቅዱስ። ኃጢአት ነው። ኃጢአት ብቻ አይደለም። እሺ አንድ ሆነ ነው የሚለው ከዛ ሰውዬ ጋር። አንደኛ ቆሮንቶስ ምዕራፍ 7 ላይ አንደኛ ቆሮንቶስ ምዕራፍ 6 ላይ ሁለተኛ ቆሮንቶስ ምዕራፍ 6 ከጋለሞታ ጋር ወስጄ ክርስቶስን ስጋ አንድ ላድርገው ይላል። ዝም ብሎ ግብረ ስጋ ግንኙነትን ሳትስፋይ ማድረግ ብቻ አይደለም። በመጽሐፍ ቅዱስ አንድ መሆን ነው፣ ጥምረት መፍጠር ነው።
ስለዚህ ሄዳ አግብታለች ሌላ ማለት ነው፣ ወይም ሄዶ ሌላ አግብቷል ማለት ነው። በሌላ አይ ለአንድ ቀን በስተት ነው የፈጠርኩት፣ እሱ የሰው አመለካከት ነው። ስለ ጋብቻ ስለማላስተምር ነው። ግልጽ ነው። ግልጽ አይደለም? አይ ነው ግልጽ አይደለም። ዝሙት ስንል ምን ማለታችን ነው? ከጋብቻ ውጭ የሚደረግ ግብረ ስጋ ግንኙነት ነው። ግብረ ስጋ ግንኙነት ደግሞ በመጽሐፍ ቅዱስ ውስጥ ምንድን ነው ብለን ዲፋይን ማድረግ አለብን። ግብረ ስጋ ግንኙነት ይኸውላችሁ ሁለተኛ ቆሮንቶስ ከጳውሎስ አንጻር ማለት ነው። አንደኛ ቆሮንቶስ ነው ይቅርታ፣ ቁጥር 17 ምዕራፍ 6 ስጋችሁ የክርስቶስ ብልቶች እንደሆኑ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላደርጋቸውን አይገባም። ወይስ ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁምን? ሁለቱ አንድ ስጋ ይሆናሉ ተብሏልና። ይሄ ለጋብቻ ብቻ አይደለም የተጻፈው፣ ዝሙት ለሚያደርጉም ሰዎች አንድ ስጋ ሆነዋል ነው የሚለው። ብዙ ጊዜ ክፍል አይነበብም፣ ለዛ ነው። ሰው ሄዶ ከጋብቻ ውጭ ጋለሞታ ምናምን በቃ ብቻ ከጋብቻ ውጭ የሆነ ግንኙነት ሲያደርግ አንድ ክርስቲያን የክርስቶስን ብልት ይዞ ነው የሄደው። አንድ ሁለተኛ ዩኒየን ተፈጥሯል ነው የሚለው፣ ተባብሯል። ወይስ ከጋለሞታ ጋር የሚተባበር ግብረ ስጋ ግንኙነት ማለት መተባበር፣ ዩኒየን መፍጠር ነው፣ አንድ መሆን ነው። አንድ ስጋ እንዲሆን አታውቁም ወይ ነው የሚለው። አንድ ስጋ ከዛ ይሆንና ምክንያቱስ ሁለቱ አንድ ስጋ ይሆናሉ ተብሏልና ተጽፏልና። ይሄ እኮ ለሞታም ጭምር ነው። ጋለሞታ ጋር ሄዶ አንድ ሰው እንትን ሲያደርግ ተጽፏልና ነው የሚለው። አንድ ስጋ ሆነ፣ አንድ ሆኗል ሰውየው። እና ምንድን ነው የምታደርገው? ከዛ በኋላ ታዲያ ምንድን ነው የሚሆነው? አርፎ ይቀመጥ ነው። ወንድሜ ብርሃኑ አለ ዶክተር አለ አለ። እሱም ባጭሩ እንደዛ ብል ይሻላል። አንተ ደግሞ ፈርዘር አጥናው። እሺ ዮናታን። እሺ አመሰግናለሁ ዶክተር። የኔ ጥያቄ ምንድነው ስለ ህጉ በመታወራበት ሰዓት ህጉ ተሽሯል ወይስ አልተሻረም? አይ በፍጹም አልተሻረም የሚል ሐሳብ ስታነሳ ነበርና በእርግጥ ጌታ ሲያስተምር በፍጹም ልሽር አልመጣሁም ልፈጽም እንጂ የሚል ነገር ነበረው። ግን ደግሞ በሌላ ስፍራ ላይ መጽሐፍ ቅዱስ የትእዛዛትን ህግ ሽሮ ደምስሶ ምናምን የሚል ነገር ደግሞ እናገኛለንና ሁለቱ አይጣረስም ወይ? አንድ ቦታ ጋር ልሽር አልመጣሁም የሚል እናገኛለን፣ በሌላ ቦታ ደግሞ የትእዛዛትን ህግ ሽሮ የሚል ለምሳሌ ኤፌሶን ላይ፣ ቆላሲስ ላይ እንደዚህ አይነት ነገሮችን እናገኛለን። እና እንዴት ነው የሚታረቀው? አመሰግናለሁ። ብዙ ጊዜ ጥያቄ ይነሳል በጳውሎስ ቴዎሎጂ ላይ። ለዚህ ነው ጳውሎስ ራሱን በራሱ ይቃረናል፣ የሚናገረውን አያውቅም የሚሉት ማለት ነው። ጳውሎስ ይህንን ሲል ፈጽሞ ህጉ ምንም ነገር ቀርቷል ማለቱ አይደለም። የተጻፈውን የዕዳ ጽሕፈት ነው። ብዙ ነገሮች ተሽረዋል ከህጉ ውስጥ። ለምሳሌ በአፈጻጸም ነው የተሻሩት እንጂ በነሊፋይ በመደረግ ወይም ደግሞ ከንቱ በማድረግ አይደለም። ከንቱ ሲል ዋጋ የለውም አይረባም በሚል አይደለም፣ ግን በመፈጸም ነው። እንዴት ነው የሆነው? ኢየሱስ ክርስቶስ በመስቀል ላይ በመሞቱ ነው። ጳውሎስ ሁል ጊዜ የህጉን ትእዛዛት ሲናገር ተሻረ የሚለው
ወይ የክህነት ስርዓት ላይ ሲያስቀምጥ ነው ወይ ደግሞ ህጉ 1 2 3 4 ብሎ በአህዛብ ላይ ሆነ በአይሁዶች ላይ የሚያመጣውን ፍርድና ኩነኔ ነው፣ ቅጣት ነው። እሱን ጠርቆ አስወግዶታል ማለት ልክ ከዚህ በፊት ምን ላይ ነው የጠረቀው? በመስቀል ላይ ነው። ማን ነው በመስቀል ላይ የተጠረቀው? እንጨት አይደለም የተጠረቀው። መቼም ወረቀት አይደለም እዛ ላይ የተጠረቀው። የኢየሱስ ክርስቶስ ስጋ ነው። የኢየሱስ ክርስቶስ ሞትና ስቃይ ነው። እሱ ላይ ነው ወስዶ ያስቀመጠው ቅጣቱን፣ መከራውን፣ ስቃዩን እና ከመንገድ አስወገደው እንቅፋት የሆነውን ሲል እንዳለ እንደማ ከሆነ አንድ አምላክ ብቻ ይኑር የሚለው እንቅፋት ሊሆን አይችልም በምንም ተአምር። ከኔ በቀር ሌላ አምላክ ይሁን የሚለው የህጎች ሁሉ የበላይ ነው። ያንን ማፍረስ ማለት ሌላ አምላክ እንድናመልክ ማድረግ ነው። እሱን አይደለም ጳውሎስ የሚለው። ከቅጣት ጋር የተያያዙ ህጉ የሚያዛቸው እነሱ በክርስቶስ ላይ ተፈጻሚ ሆነዋል። ሌላው ደግሞ አህዛብንና አይሁድን የሚለዩትን የመስዋዕት ስርዓቶች አንዱ አይሁዶች አይገቡም። ማነው እኛ እኮ አህዛቦች እኮ ገብተን መስዋዕት ማቅረብ አንችልም። እንደዚህ አይነት የመስዋዕት ስርዓቱ በአይሁዶችንና አህዛብን የሚለይም ጭምርም ነበር። መስዋዕት ብቻ የሚያቀርብም አይደለም። ለኃጢአት መስዋዕታችን እሱ ኢየሱስ ነው። አንዱ የመስዋዕት ስርዓቱን አስወግዶታል፣ ቀይሮታል። የመስዋዕት ስርዓቱ ኢየሱስ ሆኗል። ሁለተኛው አይሁዶች ደግሞ ከአህዛብ የሚለው ጳውሎስ በደንብ ማሰብ ያለብን የሚከራከረው ትልቁ ጥያቄው አህዛብ አንዱ አህዛቦች ህግን ሳይጠብቁ የአብርሃም የኪዳን በረከት አባል ሊሆኑ ይችላሉ ነው የሚለው። ስለዚህ የኪዳን አባል መሆን የሚቻለው ስለተገረዘ፣ የመስዋዕት ስርዓት ስለጠበቀ፣ ሰንበትን ስላከበረ፣ የመንጻት ስርዓትን ስለጠበቀ አይደለም። የአብርሃምም ዘር መሆንም አያስፈልግም። የበረከቱ የተስፋው እምነት ነው የሚያስፈልገው። በማን? በመሲሁ ማመን። ስለዚህ ያ እንቅፋት ተነስቷል ነው የሚለው። አባል ሊያደርገን የሚችለው ኃጢአታችን ሊያስተሰርይልን የሚችል የመስዋዕት ስርዓት፣ እንደገና ደግሞ የህጉ በአህዛብም ላይ ሆነ በእስራኤል ላይ የሚጠይቀው ፍትሃዊ ፍርድ፣ ኩነኔ፣ እነዚህ ነገሮች በክርስቶስ ኢየሱስ መስቀል ላይ በመሆን ተነስተዋል። እንቅፋት የሆነው ፓርት፣ እንቅፋት የሆነው ነገር ሁሉ ተነስቷል። አሁን አንዱ እንቅፋት ምንድነው? መስዋዕት ነው። አህዛብ እንድንገባ ይከለክላል። ሁለተኛ የኛ በደላችን ተከምሯል። የኃጢአታችን በደል፣ የአመጻችን ተከምሯል። እንቅፋት ነው እሱ። በክርስቶስ ኢየሱስ መስዋዕትነት ተነስቷል። እንደገና ደግሞ የአይደንቲቲ ማርከርስ ለምሳሌ እንደ መገረዝ፣ መስዋዕት ማነው መገረዝ፣ ሰንበት፣ መንጻት አንድ አይሁድን አይሁድ የሚያሰኘው አይደንቲቲ ሁሉ ተነስቷል። ስለዚህ አሁን እንቅፋቶች ተነስተዋል። ሰዎች ወደ አብርሃም ኪዳን ተስፋ ቃል ይገባሉ። በማን ነው የተነሳው? በክርስቶስ ኢየሱስ ሞት። ከገቡ በኋላ ዝም ብለው ዜሮ ነው ኖ፣ አንዱን ያዌን ይቀበላሉ። ለዚህ ነው አሕዛብ እኮ ስንል ዛሬ እኛ እንደምናስበው አይደለም። እኛ ከኦርቶዶክስ እንደምናመጣቸው አብ ወልድ መንፈስ ቅዱስን የሚያምኑ አይነት ሰዎች አይደሉም። ያን የሚመጡት እነዚህ የስን የሚያመልኩ እና አሽታሮትን የሚያመልኩ እነ ሐዋርያ ስራን አንብቡት። ጣዖታት የሚያመልኩ ከክፋትና ከአመፅ ጋር አብረው የኖሩ ለማይታወቅ አምላክ ሁሉ የሚያመልኩ ሰዎች ናቸው ወደ ያህዌ የሚመጡት። በዚህ ምክንያት ነው ጳውሎስ የሚለው ህግ እያፈረስን ነው አይደለም። ሮሜ ምዕራፍ 3 ጭራሽኑ ህጉን እያጸናን ነው። ለምን? እግዚአብሔር የአብርሃም አምላክ ብቻ ሳይሆን የአሕዛብም ሁሉ አምላክ ነው፣ አንድ አምላክ ነው ተብሎ ተጽፏል። ስለዚህ አንድ አምላክ ከእግዚአብሔር በቀር ሌላ አምላክ አይኑርህ የሚለው የህጉ ትእዛዝ የተፈጸመው
በአዲስ ኪዳን በክርስቶስ ኢየሱስ ትንሣኤና ሞትና ትንሣኤ ነው። ምክንያቱም አሁን ህዝብ ሁሉ ዓለም ሁሉ አብርሃም ዘር ብቻ የሚያመልከውን ያህዌን ማምለክ ችሏል። ሕጉን በፍጹም አይቃወምም፣ ሊፈርስም አይችልም በምንም ተአምር። ስለዚህ እንቅፋት የሆኑ ነገሮች ነው የተነሱት። ተገሏል ነው ተነስቷል። ኩነኔ ተነስቷል። የሥርዓቱን እግዚአብሔር አሟልቶታል። አይደንቲቲ ፎርሜሽን እንትን ብሏል። ይሄ አይደንቲቲ መለያን እንትን ብሏል። ስለዚህ ሕጉ ተነስቷል። ከዛ ውጭ ያለው እግዚአብሔርን መልክ የሚያንጸባርቀው የሕጉ ጥያቄ ሁሉ በእኛ ላይ ይፈጸማል። ተስፋዬን ተቀብዬ ጨርሳለሁ። እሺ የኔ ጥያቄ ጥሩ ትምህርትና ጥሩ ጥልቅ ያለው ምክር ሆኖ እኛ ይሄን ጥሩ የሆኑ ትምህርቶችን ለማግኘት አሁን መጽሐፍ እንዴት ነው ማግኘት የምንችለው የሚለው ነው። ጥሩ ነገሮች እየተማረን ነው። ይሄን እያነበበን ራሳችን ዲቨሎፕ እንድናደርግ ማፍትሄ ሐሳቡ ምንድነው የሚለውን ለመጠየቅ ነው። አመሰግናለሁ። መጽሐፍ ታትሞ ቁጭ ብሏል። እንግዲህ እንትናን ማን ነው የመጀመሪያው ክፍል ታትሟል። እነ ምስጋና ይሄንን ጥያቄ መመለስ ይችላሉ። ሌላ ጊዜ ከምስጋና ጋር በቴሌግራም በምናምን ተነጋገሩና መጽሐፉን የምታገኙበትን መንገድ ይመቻቻል። ጥሩ ጌታ ይባርክ። እሺ